ጤና ይስጥልኝ እንደምን አድራችኋል ተመልካቾች ከኢትዮጵያ ቴሌቪዥን የለተሰኞ ጤና ይስጥልኝ ኢትዮጵያ ዝግጅታችን ተጀምሯል። አብራችሁን ቆይታ ስታደርጉ የተለያዩ ጉዳዮች ወደ እናንተ የሚደርሱ ይሆናል። መቅደላይ ተደረጀና አሸናፊ እንዳለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር የጋራ ቆይታ እናደርጋለን። ዋና ዋናዎቹን እንገራችሁ። በቅዱስ ላሊበላ ውቅር አብያተ ክርስቲያናት እየተደረገ ያለው ጥገና ቅርሱን በዘላቂነት ለመጠበቅ የሚያስችል እንደሆነ የቱሪዝም ሚኒስቴር ገልጿል። በዚህ ጉዳይ ላይ ተጨማሪ ቆይታ እናደርግበታለን። የምግብ ደህንነትና የቆይታ ጊዜ መለየት ለማህበረሰብ ጤና መጠበቅ ወሳኝ ሚና እንዳለው የዘርፉ ባለሙያዎች ይናገራሉ። ይህንንም ጉዳይ የምንመለከተው ነው። ከውጭ ጉግሊልሞ ማርኮኒ ለሬዲዮ ፈጠራው የባለቤትነት ማረጋገጫ ያገኘው እንደ አውሮፓውያን አቆጣጠር በ1896 በዚህ ሳምንት ነበር። በሳምንቱን በታሪክ የምንመለከተው ጉዳይ ነው። እነዚህንና ሌሎች ጉዳዮችን ይዘን እስከ 2 ሰዓት ከ30 አብሮነታችሁን እንጠይቃለን። የጤና ይስጥልኝ ኢትዮጵያ ማስጀመሪያችን አጫጭር ዜናዎች ናቸው። ሪሳሎ ፒዮ እዚህ ትገኛለች። እንዴት አደራችሁ? አለን ይመስገን። አመሰግናለሁ። እንደምን አደራችሁ የተወደዳችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን የማለዳውን ለጤና ይስጥልን አጫጭር መረጃዎች ይዤላችሁ መጥቻለሁ። ሪሳሎ ፒዮ ነኝ። ከቤተ ሙከራ እስከ አዝመራ በሚል መሪ ሀሳብ ለአንድ ወር በሳይንስ ሙዚየም ሲካሄድ የነበረው የግብርና ሳይንስ ኤግዚቢሽን ተጠናቀቀ። ለአንድ ወር በቆየው ኤግዚቢሽን 88,000 የሚሆኑ ሰዎች መጎብኘታቸውን የግብርና ሚኒስትር ዶክተር ግርማ አመንቴ ተናግረዋል። ግብርናው ከየት ተነስቶ የት እንደደረሰ ለማሳየት ግብርናውና የግብርና ቴክኖሎጂዎች እንዲሁም ፈጠራዎች የደረሱበትን ሁኔታ ለማሳየት በተካሄደው በሳይንስ ኤግዚቢሽን ጠቃሚ ውጤቶች መገኘታቸውን ነው ሚኒስትሩ የገለጹት። ከሳይንስ ኤግዚቢሽን ጎን ለጎንም የስንዴ ልማት ውጤታማነት፣ የልማት ትሩፋት ስራዎች፣ የአረንጓዴ አሻራ ልማት ስራዎችና ዲጂታል ግብርና ላይ ያተኮሩ የፓናል ውይይቶችም በቀጣይ ለዘርፉ ግብዓቶች ተገኝተውበታል ነው ያሉት ዶክተር ግርማ። የግብርና ሳይንስ ኤግዚቢሽን ለሕዝብ ተደራሽ እንዲሆን መገናኛ ብዙሃን ለሰጡት አበርክቶ ምስጋና ያቀረቡት የግብርና ሚኒስትር ዶክተር ግርማ አመንቴ በቀጣይ የተሻለ የግብርና ኤግዚቢሽን ለማዘጋጀት በቂ ልምድ እንደተገኘበት ገልጸዋል። በአማራ ክልል በበጋ ወቅት በመስኖ ከለማ ስንዴ ከ6.4 ሚሊዮን ኩንታል በላይ ምርት መሰብሰቡን የክልሉ ግብርና ቢሮ አስታወቀ። በክልሉ ደቡብ ወሎ ዞን መቅደላ ወረዳ በበጋ ወቅት በመስኖ ለምቶ ለመሰብሰብ የደረሰ የስንዴ ሰብል ጎብኝቷል። በጉብኝቱ ላይ የአማራ ክልል ግብርና ቢሮ ኃላፊ ዶክተር አይለማርያም ከፍያለው እንደገለጹት ከውጭ የሚገባን የስንዴ ምርት በሀገር ውስጥ ምርት ለመተካት እንደ ሀገር ጠንካራ ስራ እየተሰራ ነው። በዘርፉ የተቀመጡ ሀገራዊ ግብ እንዲሳካ ክልሉ የድርሻውን ለመወጣት እየሰራ መሆኑን ጠቅሰው በዘንድሮ የበጋ ወቅት ብቻ 213,000 ሄክታር መሬት ላይ ስንዴ በመስኖ መልማቱን ገልጸዋል። በአሁኑ ወቅት ሰብሉ በመድረሱ እየተሰበሰበ መሆኑን የገለጹት የቢሮ ኃላፊው እስካሁንም ከ187,000 ሄክታር በሚበልጥ መሬት ላይ የለማ ስንዴ ታጭዶ መሰብሰቡን ተናግሯል። አርሶ አደሩም የደረሰውን ሰብል ፈጥኖ በማንሳት ማሳውን ለመጪው የመኸር እርሻ እንዲያዘጋጅ አሳስበዋል። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ አህመድ ካሎ በበኩላቸው በዞኑ ከ17,000 ሄክታር የሚበልጥ መሬት በበጋ መስኖ ስንዴ መልማቱንና በአሁኑ ወቅትም ሰብሉ የተሰበሰበ መሆኑን ተናግሯል። እስካሁን ከ1,000 ሄክታር በሚበልጥ ማሳ ላይ የለማ ሰብል ተሰብስቧል ያሉት ኃላፊው በመስኖ ከለማው ከ600,000 ኩንታል በላይ ምርት ለማግኘት በቅንጅት እየተሰራ መሆኑን ጠቁሟል። መንግስት ለዘርፉ ትኩረት በመስጠት ለአርሶ አደሩ ግብዓት ከማቅረብ ጀምሮ በግብርና ባለሙያዎች የተደረገልን ያልተቋረጠ ድጋፍና ክትትል ለውጤታማነታችን አስተዋጽኦ አበርክቷል ሲል የአካባቢው አርሶ አደሮች ተናግረዋል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ከጅቡቲ ደዋሌ ኮንስትራክሽን ጋር በጋራ ለመስራት ተስማሙ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እና የጅቡቲው ደዋሌ ኮንስትራክሽን በጋራ ለመስራት የሚያስችለውን የመግባቢያ ሰነድ ተፈራርመዋል። ስምምነቱ በኢትዮጵያ ጅቡቲና በሌሎች የምስራቅ አፍሪካና የመካከለኛው ምስራቅ አገራት በኮንስትራክሽን ኢንዱስትሪው ዘርፍ ትብብር ለመፍጠር የሚያስችል ነው ተብሏል። በጅቡቲ የኢትዮጵያ አምባሳደር ብርሃኑ ጸጋዬ፣ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ዮናስ አያሌው ተገኝተዋል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በጅቡቲ
ሙሉ ደሂል ገላሙ የ35 ኪሎ ሜትር የመንገድ ፕሮጀክት ግንባታ እያካሄደ መሆኑ ከጅቡቲ የኢትዮጵያ ኤምባሲ ያገኘነው መረጃ ያመላክታል። የቻይና የሰሜን ጦር ቃል ኪዳን ድርጅት ኔቶ በኢሲያ ፓሲፊክ ጉዳይ እያደረገ ያለው ጣልቃ እንዲያቆም አሳሰበች። የቻይናው የመከላከያ ሚኒስትር ሊ ሻንግፏ በኢሲያ ፓሲፊክ አካባቢ ኔቶ መሰል ወታደራዊ ጥምረት እንዳይፈጠር አስጠንቅቀዋል። በኢሲያ ፓሲፊክ ክልል ኔቶ መሰል ጥምረቶችን አለመግባባቶችና ግጭቶች አዙሪት ውስጥ የሚያስገባ እንቅስቃሴ እያደረጉ እንደሚሆንም ነው ሚኒስትሩ ያስታወቁት። በኢሲያ ፓሲፊክ ክልል የቀዝቃዛ ጦርነት አስተሳሰብ እንዳገረሸ የገለጹት ሊ አንዳንድ ሀገራት የጦር መሳሪያ እሽቅድድም እያጠናከሩና ኦን ብለው በሌሎች የውስጥ ጉዳይ ውስጥ ጣልቃ እየገቡ መሆኑም ገልጿል። ዘገባው የቲአርቲ ነው። ተመልካቾቻችን ለሰዓቱ ያዘጋጇቸው መረጃዎች እነዚህ ነበሩ። ወደ እናንተ መለስኩኝ። እንቀጥላለን። ክቡራን ተመልካቾቻችን ቆይታችን ይቀጥላል። አሁንም የተለያዩ ጉዳዮችን ይዘናል። የተለያዩ ጉዳዮችን ነው ያነሳን የምንሄደው። አሁንም አብሮነታቸው ከኛ ጋር እንደሆነ ጋብዘ እስከ 2:30 እንግዲህ በተለያዩ ጉዳዮች ቆይታችን እናደርጋለን። የጤና ይስጥልኝ ኢትዮጵያ ዝግጅቶች ጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። እንግዲህ በጤና ይስጥልኝ ከምንመለከታቸው ጉዳዮች መካከል በማህበራዊ ሚዲያ እንዲሁም ደግሞ በዋና ዋና መገናኛ ብዙሃን ገጾች ምን ጉዳዮች ትኩረትን ስበዋል፣ ብዙዎች ጋር የደረሱትስ የትኞቹ ናቸው የሚለው ነው። ይሄንን ደግሞ ሊያስቃኘን ባልደረባችን ላሉ ይታላዝ ይገኛል። ጤና ይስጥልኝ። ጤና ይስጥልኝ። እንደምን አድራችሁ? እጅ ከምን እጄ ብዙ ነገሮች አሉ። ይሄ ቴክኖሎጂ ከመጣ ወዲህ የዓለም አቀፍ የመረጃ ፍሰቱ በጣም ብዙ ነው። ብዙዎችን በአጭር ደቂቃዎች ማቅረብ ያው አስቸጋሪም ስለሆነ ውስን ብቻዎችን እንደምታውቁት ከአመታት በፊት በዩኒቲ ፓርክ በቤተ መንግስት ኢትዮጵያውያን ያላትን የቱሪዝም ሀብቶች ከፍ ለማድረግ ቀድሞ የነበረው ቤተ መንግስት ታድሶ ኢትዮጵያን እንዲጎብኙት እንዲያውቁትና የኢትዮጵያን ታሪክ እንዲረዱ ዩኒቲ ፓርክ ወይም አንድነት ፓርክ ተብሎ በሚጠራው ውስጥ 3 ሌሎች ደግሞ አዳዲስ ግንባታዎች ተካሂደዋል። አንደኛው በዚህ ፓርክ ውስጥ ያሉ የእጽዋት ማዕከል ነው። እንደምታውቁት በኢትዮጵያ ውስጥ በጣም በብዙ ሺህ የሚቆጠሩ ለመድኃኒትነት የሚያገለግሉ እጽዋቶች አሉ። ሁለተኛው እንደምታዩት ደግሞ የዩኒቲ ፓርክ የሕክምና ማዕከል ነው። ሶስተኛው በዩኒቲ ፓርክ አርካይቭ ላይብረሪ የኢትዮጵያን ታሪክ የኢትዮጵያን ቅርስ የያዘ ላይብረሪ ሶስት ማዕከላት ነው የተመረቁት። እነዚህ ማዕከላት መመረቅ እንደምታውቁት እንግዲህ ከአመታት በፊት በተመረቀው ማዕከል ውስጥ የተሰሩ 3 ማዕከላት ናቸው። ኢትዮጵያ በታሪክም በተፈጥሮ ሀብትም በባህልም በጣም ብዝሃ እንደሆነ የበለጸገች እንደሆነች አንዱ ማሳያ አድርገን ልንወስድ እንችላለን። እንደምታስታውሱት ከወራት በፊትም ኢትዮጵያ ውስጥ በብዙ ተቋማት ውስጥ ጥቅም ላይ ያልዋሉ ብዙ ቦታዎች ሊለሙ የሚችሉ ልንጠቀምባቸው እንደሚገባ ጠቅላይ ሚኒስትሩ ሲናገሩ እንሰማ ነበርና ይህን ከቤተ መንግስት ጀምረው ብዙዎቹን ጥቅም ላይ በመዋል እኔ በአጋጣሚ ያው ልጄንም ይዤ ዩኒቲ ፓርክን ከጎበኙ ሰዎች መካከል አንዱ ነኝና የኢትዮጵያን ታሪክ ማወቅ የፈለገ ሰው የኢትዮጵያ ታሪክ ላይ ጥናት ማድረግ የፈለገ ሰው እያንዳንዱ መረጃ ከዚህ ቀደም ኢትዮጵያን የመሩ ሰዎች የመሩ አካላት ነገስታት መሪዎች ፕሬዝዳንቶቹ ታሪክ ሰንዶ የያዘ አሁን ያለችውን ኢትዮጵያን ጭምር ሁሉንም ክልሎች ባህላቸው ታሪካቸውን በአንድ ማዕከል የያዘ ነው። ይሄ ደግሞ በጠቅላይ ሚኒስትር ቢሮ ውስጥ ያለው የሕክምና ማዕከል ነው እንደምትመለከቱት ነው። የነዚህ ማዕከላት መገንባት ኢትዮጵያ አሁንም በቱሪዝም ያላትን ሀብት ኢትዮጵያ አሁንም በብዝሃ ሕይወት ያላትን ሀብት በደንብ አድርጎ በተደራጀ ሁኔታ ለማስተዋወቅ አጋዥ እንደሆነ ነው የተለያዩ ሰዎችም በሀሳብም በአስተያየትም እየገለጹ ነበርና በትላንትናው ዕለት ተመርቆ በይፋ እንግዲህ ሰዎች ከዚህ በኋላም የዩኒቲ ፓርክን ለማየት ወደዛ ግቢ ውስጥ የሄዱ ሰዎችም የማየት እድል እንደሚገጥማቸው ነው የተገለጸው። በጣም ጥሩ። ሁለተኛው እንግዲህ አዲስ አበባ ከተማ እንደምታስታውሱት ከወራት በፊት በዓለም አቀፍ ደረጃ አንድ ያገኘችው እውቅና ነበር። በትላንትናው ዕለትም በአዲስ አበባ ከተማ የብስክሌት ተሽከርካሪን ወይም ደግሞ ከበካይ ጋዝ ነፃ የሆነ ተሽከርካሪ በመጠቀም አስፈላጊ ሁኔታዎች በመፍጠር ረገድ የተሰሩ ብዙ ስራዎች እናውቃለን። ከመንገድ ዳር ቅዳሜም እሁድም ብቻ ሳይሆን ሰዎች አንዳንዴ ወደ ስራ የሚሄዱ ሰዎች በተከታታይ ከሰኞ እስከ ዓርብ ብስክሌት የሚጠቀሙ ሰዎች አሉ። ለዚህ አስቻይ ሁኔታዎች አልነበሩም ከአመታት በፊት። ከቅርብ ጊዜ ወዲህ ግን በሰራችው ስራ
በዓለም አቀፍ ደረጃ ከተሸለሙ 10 ከተሞች አንዷ መሆን ችላለች። እንግዲህ ከ200 በላይ ከተሞች ናቸው የተወዳደሩት። በዚህም እስከ 400 ሺህ የአሜሪካ ዶላር ሽልማት እንደምታገኝና የተለያዩ የቴክኒክ ድጋፍ በተለይ በከተሞች ውስጥ የበካይ ጋዝ ልቀትን ለመቀነስ ለከተሞች ምቹ ለነዋሪዎች ምቹ የሆነች ከተማ እውን ለማድረግም የተለያዩ እገዛዎችን ማግኘት እንደሚችል ነው የተገለጸው። ያው እንደምትመለከቱት ኢትዮጵያ አንዷ ናት። ከሚላን፣ ኬንያ፣ ሞዛምቢክ ከአፍሪካ ኢትዮጵያን ጨምሮ የሶስቱ ሀገራት ከተሞች እውቅና አግኝተዋል። ይሄ የአዲስ አበባ ከተማን የቱሪዝም መስህብነት ያው እንደምታውቁት ሶስተኛዋ ትልቋ በርካታ ዲፕሎማቶች የሚገኙባት ከተማ እንደመሆነ መጠን የበለጠ ኢትዮጵያን የቱሪዝም መስህብ በሳይክል እየሄድክ ከኢትዮጵያን ገጽታ የማወቅ አዲስ አበባን ገጽታ የማወቅ እስከ እንጦጦም ቅዳሜም እሁድም ብዙ ሰዎችም ሲጓዙ እናያልና ይሄ የራሱ አስተዋጽኦ አለው። እንግዲህ አሸንፋለች። ከዚህ በኋላም ለነዋሪዎች ምቹ ለማድረግ የጀመርነውን ስራ አጠናክረን እንቀጥላለን ብለዋል የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ። የአዲስ አበባ ትራንስፖርት ቢሮም እንግዲህ የመንገዶች ቢሮም በከተማዋ ለብስክሌት ምቹ የሆኑ መንገዶችን እስከ 200 ኪሎ ሜትር ከፍ ለማድረግ የጀመረውን ስራ አጠናክሮ እንደሚቀጥልም ነው ያስታወቀው። በትላንትናው ዕለት እንግዲህ ከዓለም ከ10 ከተሞች ለብስክሌት ምቹ ተብሎ መመረጥ ትልቅ ድል ነው፣ ትልቅ እውቅና ነው። ያለውን ስራ ለማጠናከርም በዚህ ዘርፍ ላይ ተሰማርተው ባለድርሻ አካላትም የበለጠ ብዙ ነገር እንዲሰሩ የሚያነሳሳ ነው የሚል ሀሳብ አለኝ። ሁለተኛው ጉዳይ ይሄ ነው። ሶስተኛው የቱሪዝም ሀብቶች ጋር ይወስደናል። እንደምታውቁት በኢትዮጵያ ውስጥ በዩኔስኮ ቀደምት ከተመዘገቡ የታሪካዊ ቅርሶች መካከል አንደኛው የላሊበላ አብያተ ክርስቲያናት ነው። ይህን ቅርስ ሰዎች በአካል እዛ በመሄድ ባይችሉም በተለያዩ ቦታ ላይ በቨርቹዋል ቴክኖሎጂ በመጠቀም ማየት እንዲችሉ ከዚህ ቀደም እንጦጦ ፓርክ ላይ በቨርቹዋል ይታይ ነበር። አሁን ደግሞ ላሊበላ ከተማ በይፋ ተከፍቷል። እንግዲህ ይሄን ቅርስ እንደምታስታውሱት ከተሰራ ብዙ ዓመታትን ያስቆጥረዋል። ትላንት የነበሩ አባቶቻችን የሰሩትን ቅርስ ለትውልድ ለማቆየትም የኢትዮጵያ መንግስት ከፈረንሳይ መንግስት ጋር እጅና ጓንት ሆኖ አዲስ አበባ ያለውን ብሔራዊ ሙዚየምም እዛ ያለውንም በቅንጅት እየተሰራ ነበር። ያው ያን በማጠናከርም ላሊበላን የማደስ የመስራት ስራዎች እየተሰሩ ነው። አሁን ይሄ የምትመለከቱት እንጅባራ ዩኒቨርሲቲ በሰሜን ተራሮች ፓርክ ያሉ ብርቅዬ እንስሳትን በግቢ ውስጥ ህዝቦች፣ ተማሪዎች፣ ጎብኚዎች እንዲያዩት በተለያየ በቅርጻ ቅርጽ መልኩ እየሰሩት ነው። የቱሪዝም ሀብቶችን ማልማት፣ የቱሪዝም ሀብቶችን መጠበቅ፣ የቱሪዝም ሀብቶችን ማስተዋወቅ ላይ አሁንም ሁሉም ባለድርሻ አካላት ዩኒቨርሲቲዎችን ሳይቀሩ በአጋር አካላትም በመንግስትም እየተሰራ እንደሆነ ነው ማየት የቻልነው። በተለይ ማህበራዊ ሚዲያ አካባቢ አማራ ክልልም በዩኔስኮ የተመዘገቡ በርካታ ታሪካዊ የተፈጥሮ የቱሪስት መስህቦች አሉ። እነዛን መጠበቅ ላይ፣ መንከባከብ ላይ፣ ለትውልድ ማቆየት ላይ ብሎም ማስተዋወቅ ላይም ለሰሩ ሰዎች እውቅና የመስጠት ሁኔታዎች አሉ። ለአብነት ታክል የአገው ፈረሰኞች ማህበር የሚባል አለ፣ ታውቁታላችሁ። በዩኔስኮ ለማስመዝገብ የተለያዩ ጥረቶች ሲደረጉ ነበር። የአገውን ማህበረሰብ አለባበስን በአውሮፓ ለ10 ለ15 ዓመታት ለብሶ ሲያስተዋውቅ የነበረ ግለሰብም ሰሞኑን እውቅና ተሰጥቶታል እዚሁ አማራ ክልል ላይና ይሄ የቱሪዝም ሀብቶቹን ማልማትም መጠበቅ ማስተዋወቅም ቱሪስቶች ሲመጡ ቆይታቸውን ከፍ ማድረግም ከዘርፉ የምናገኘውን ገቢ ከፍ ለማድረግ አጋዥ እንደሆነ የተገለጸው። እንጅባራ ዩኒቨርሲቲ የሰራው ስራ በጣም ትልቅ ነው ልንለው እንችላለን። ምክንያቱም እዛ አካባቢ ያለው የቱሪዝም ሀብት ለምቶ ህዝቡ እንዲጠቀምበት የግድ ማስተዋወቅ ያስፈልጋል። የማስተዋወቁ ስራ አንዱ አጋዥ ነው። በአካል ሄደው ማይችሉ ሰዎች አሁን ዋሊያ የመሰቃይ ቀበሮን የመሳሰሉ ተማሪዎች ከተለያዩ የኢትዮጵያ ክፍል የመጡ ተማሪዎች ሰሜን ተራሮች ሄደው ከማየታቸው ፊት በቅርጻ ቅርጽ ማየት እንዲችሉ መነሻም ይሆናቸዋል። አሁን ይሄ ቅልጥም ሰባሪ የሚባለው አሞራ ነው እንግዲህ አንድ አጥንት እስከ ሰማይ በሮ ባንዴ ውስጥ ያለውን ቦን ማሮ ነው የሚባለው። እሱን ለማግኘት በጣም ታርጌት ፉል ነው ይባላል። ይሄ በተለይ ቱሪዝም ሀብቶች ላይ የተሰራሉ ሰዎች ሳምንቱ አንዱ መነጋገር ነበር የሚለው ለማንሳት ነው። ትልቅ ተሞክሮ ይሆናል። ግን የእንጅባራ ዩኒቨርሲቲ በጣም በብዙ ከዚህ ቀደምም እንግዲህ በአረንጓዴ አካባቢነቱ ወይ ደግሞ ዩኒቨርሲቲውን አረንጓዴ ለማድረግ የተሰራው ስራ በጣም በብዙ ሲደነቅ ነበረ። በዚህ ደግሞ አካባቢው ላይ ያለውን ተፈጥሮ የሰጠችንን የዱር አራዊትንም እንደዚሁ ደግሞ በማስተዋወቁ የበለጠ ቱሪዝም ላይ ሌሎችም ዩኒቨርሲቲዎች በየአካባቢያቸው ያሉትን የቱሪስት ሀብቶች እንደዚሁ ማስተዋወቅ ትልቅ ተሞክሮ ይሆናል። ሌላውና የመጨረሻው እንግዲህ ትምህርት ቤቶች አካባቢ የመጨረሻው ትምህርት ቤቶች አካባቢ ከመጀመሪያ ደረጃ እስከ ዩኒቨርሲቲ የማታለል አካዳሚክ ቺቲንግ ይሉታል፣ ስርቆት፣ መኮረጅ፣ ማታለል ትለው ይችላልና ችግሩ ዓለም አቀፍ ነው።
በአውስትራሊያ በማታለል ዘርፍ የተሰማሩ 250 በላይ ድረገጾችን በይፋ ዘግታለች። ይሄ ችግር እንግዲህ ኢትዮጵያ በስፋት ሲነሳ እናስተውላለን። እንግዲህ 2021 አካባቢ ወደ 38 ነበሩ በሀገሪቱ የነበረው። አሁን እንደው በጣም የገረመኝ ግን ሀገር አቀፍ ፈተናዎች የሚፈተኑ ተማሪዎች በ2022 እንደምታዩት 8% ተማሪዎች በዚህ ዘርፍ በዚህ በማታለል ዘርፍ እንትን ላይ ተሳትፈዋል። ከዚህ ውስጥ አንዱ ኮንትራክት ቺቲንግ ነው። ለምሳሌ እኔ ለሌላ ሰው ወክዬ ፈተና የመቀመጥ ሁኔታዎች፣ ይሄም ችግር በስፋት እየተስተዋለ ነው። ይሄ ለመቀነስም የሀገሪቱ መንግስት አንድ የሆነ ስራ መስራት አለበት የሚልም ሀሳብ ተነስቷል። ከዛ ውጭ ግን ትንሽ የገረመኝ እንደምታዩት በ2020 ላይ 21 ነበር፣ 21 ላይ 138 ነበር፣ 22 ላይ 385። ይሄ ሰውየው ግለሰቡ ሳይሆን ግለሰቡ ገንዘብ ከፍሏቸው ለፈተና ሌላ ሰው እንዲቀመጥለት የማድረግ ሁኔታዎች በጣም መብዛታቸው ነው። ቴክኖሎጂው ደግሞ ምን ያክል አደገኛ እንደሆነ አንዱ ያሳያል። ተማሪዎች በዩኒቨርሲቲ ያልሰሩትን የራሳቸው ያልሆነውን ያልተመራመሩበትን የሌላን ሰው እውቀት እንግዲህ ስኪል ቴፍት ይሉታል በፈረንጆቹ ወይም ፕላጂያሪዝም፣ አካዳሚክ ቺቲንግ ብዙ ነው ቃላቱ። ከኩረጃ ጨምሮ አሳይመንት ትሰርቃለ፣ መመረቂያ ጽሑፍ ትሰርቃለ፣ የቤት ስራ ፈተና ትኮርጃለ። ይህ ችግር በጣም አደገኛ ችግር ነው። የሀገሪቱ መንግስትም ባለድርሻ አካላትም ነቃ ባለመልኩ ትምህርት ዘርፍ ላይ እንዳይወድቅ አስፈላጊ ኢንተርቬንሽን ያስፈልገዋል። በተለይ አውስትራሊያ በተወሰነ ከፍተኛ ትምህርት ተቋማት ላይ ክፍያ አለ። ያን ከክፍያ ነፃ ተማሪዎች እንዲያገኙ ማድረግ ብንችልና ቁጥጥሩን ለአስተማሪዎቹ ጠንከር ያለ ሚና ብንሰጣቸውም ተገቢ ነው የሚል ሀሳብ ተነስቷል። ዞሮ ዞሮ በአውስትራሊያ አካዳሚክ ቺቲንግ ወይም ደግሞ በትምህርት ስርቆትን የፈተና ስርቆትን ይሰሩ የነበሩ 250 ድረገጾችን በይፋ ዘግታለች። ይሄ አንዱ በተለይ በሀገሪቱ የትምህርት ጥራትን ለማስጠበቅ ከተወሰዱ እርምጃዎች አንዱ ነው ተብሏል። ኢትዮጵያን ባለፈው ወራት ይመስለኛል ከከፍተኛ ትምህርት ተቋማት የሚመረቁ ተማሪዎች ኤግዚት ኤግዛም እንደሚሰጥ ሲገለጽ ነበርና ችግሩ ከሀገር አልፎ ዓለም አቀፍ ነው የሚለውን ለማየት ነው። ሀገራትም እየወሰዱት ያለው እርምጃ ለኛ ሀገር መሰል የትምህርት ጥራትን ለማረጋገጥ ጥረት እያደረገ ላለ ሀገርም አንድ ተሞክሮ አንድ ልምድ ሊሆን እንደሚችል አስባለሁ። ለዛሬ ያሉኝ መረጃዎች እንደዚህ ናቸው። አመሰግናለሁ። እናመሰግናለሁ። ወደ ሳምንቱ በታሪክ ጥንቅራችን ነው የምናሳልፋችሁ። ጉግሊሞ ማርኮኒ ለሬዲዮ ፈጠራው የባለቤትነት ማረጋገጫ ያገኘው እንደ አውሮፓውያን አቆጣጠር በ1896 በዚህ ሳምንት ነበር። የማርኮኒ የሬዲዮ ፈጠራ በወቅቱ የዓለምን የመረጃ ቅብብሎች ስርዓት የቀየረም ነበር። ሜሮን በረዳ ታሪኩን ታስታውሰናለች። የሰዎችን የተግባቦትና መረጃን የማግኘት እንዲሁም የመለዋወጥ ዘዴ እስከ መጨረሻው መቀየር የቻለው የራዲዮ ፈጠራ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ18ኛው ክፍለ ዘመን መጨረሻዎቹ ላይ እንደሆነ ይነሳል። በጣሊያን ቦሎኛ የተወለደው ጉግሌሎ ማርኮኒ ደግሞ የዚህ የዓለምን የመረጃ ቅብብሎሽ የለወጠና ያፋጠነውን ሬዲዮ ፈጣሪ ነው። እንደ አውሮፓውያን አቆጣጠር በ1894 በጀርመናዊው የፊዚክስ ሊቅ ሄንሪክ ሩዶልፍ በኤሌክትሮማግኔቲክ መስተጋብር የማይታዩ ሞገዶች እንደሚፈጠሩ በምርምር ማረጋገጡ ማርኮኒን ለአዲስ ፈጠራ የሳበ ጉዳይ ሆነ። ይህንንም ተከትሎ ማርኮኒ የራሱ ሞገድ ያለው መሳሪያ በቤተሰቡ መሬት ላይ በመትከል የማይሎች ርቀት ወዳለው ቦታ ላይ የድምጽ ምልክቶችን ይልክ ጀመር። ይሁንና ለዚህ ሙከራው ከሀገሩ መንግስት እውቅና ማግኘት ያልቻለው ማርኮኒ ህልሙን ለማድረግ ወደ ለንደን አቅንቶም ነበር። ታዲያ በለንደን ፈጠራውን የሚያበረታቱት እንደ ብሪታንያ ፖስታ አገልግሎት ያሉ ተቋማትን ማግኘቱን ተከትሎ በአንድ ዓመት ውስጥ እስከ 12 ማይል ድረስ መልእክት መላክ የሚያስችል ፈጠራን ፈጠረ። በዚህም አላበቃም። የገመድ አልባ ጣቢያ በመገንባት የእንግሊዝ ንጉሳውያን ቤተሰቦች መልእክት እንዲለዋወጡ ማድረግ የቻለው ማርኮኒ ወደ አሜሪካ በማቅናትም ከኒው ጀርዚ ባህር ዳርቻ ይካሄድ የነበረውን የጀልባ ውድድር በሽቦ አልባ መሳሪያው ለህዝቡ ሽፋን መስጠት ቻለ። ይህኔ ነው ታዲያ ማርኮኒ የገመድ አልባ ስርጭቱን ባህር ማዶን የተሻገረ እንዲሆን ፈጠራውን ማሻሻል የጀመረው። በርካታ የፊዚክስ ሊቃውንት የመሬትን ቅርጽ መሰረት በማድረግ የሬዲዮ ሞገዶች የሚጓዙት በቀጥታ መስመር ብቻ በመሆኑ የሬዲዮ ሞገዶችን ከአድማስ ባሻገር ለማሰራጨት የማይቻል ነው ብለው የማርኮኒ ጥረት ከንቱ ልፋት እንደሆነ ለማሳመን ቢሞክርም ይህ በደምደሚያው ግን ማርኮኒን ያሳመን አልነበረም። ታዲያ ማርኮኒ ያለመታከት በተደጋጋሚ ባደረገው ጥረት 2100 ማይሎችን ተሻግሮ ማስተላለፍ
ማስተላለፍ የሚችል ገመድ አልባ የድምጽ ሞገድን መፍጠር ቻለ። ይህ የማርኮኒ የራዲዮ ፈጠራ ታዲያ ቀስ እያለ የበርካቶችን ቀልብ መሳብም ጀመረ። መረጃዎችና ምስል ከሳሽ ታሪኮች ከአንዱ ጫፍ ወደ ሌላው ጫፍ በፍጥነት በመዳረስ የሰዎችን የመረጃ ፍላጎት እንዲሟላ ማድረግም ቻለ። እንደ አውሮፓውያን አቆጣጠር በ1920 የዜጎች ለራዲዮ ያላቸው ፍላጎት እየናረ መጥቶ የትምህርት ተቋማት ሳይቀር ራዲዮን መሰረት ያደረጉ ትምህርቶችን መስጠት ጀመሩ። ታዲያ ይህ በርካታ ዘመናትን የተሻገረው የራዲዮ ቴክኖሎጂ ዛሬም ድረስ የበርካቶችን የመረጃ ፍላጎት ከማሟላት አልቦዘነም። ጉግሌሏ ማርኮኒም ለዚህ የራዲዮ ፈጠራው የባለቤትነት ማረጋገጫውን ያገኘው እንደ አውሮፓውያን አቆጣጠር በ1896 በዚህ ሳምንት ነበር። ወደ ስፖርታዊ መረጃዎች እናልፋለን። አንዱ አለም ቦታ እዚህ ይገኛል። ጤና ይስጥልኝ። አብሮ ይስጥልኝ። እንደምን አደራችሁ? አለን መስከን ቀጥል። አመሰግናለሁ። ለተለመደው ከሀገር ውስጥ ነው የምንነሳው። የቤስክ ኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት መርሃ ግብሮች ከሰሞኑ ሲከናወኑ እንደነበር ይታወቃል። ትናንትና ደግሞ የማሳረጊያ ጨዋታዎች ተደርገዋል። በዚህም መሰረት ትናንት ባህር ዳር ከተማ 3-0 ሲመራ ነበረ ተጋጣሚውን። እርግጥ ኋላ ላይም ቢሆን 3-0 ቢመራም አሸንፏል። 3-2 ተጨማሪ 2 ግቦች ተቆጥረውበት ነው ትንሽ በመቻል ተፈትኖ ይሄ ቡድን ሊሸነፍ ወይም ደግሞ አቻ ሊወጣ የሚችልበት አዝማሚያ በነበረበት አጋጣሚ ጨዋታው በ3-2 ተጠናቋል። ሀብታሙ ታደሰ 2 ግቦች አስቆጥሮ ምንተስኖት አዳነ በራሱ መረብ ላይ አስቆጥሮ ነበረ የጣና ሞገዶቹ 3-0 ሲመሩ የነበሩት። ሆኖም በረከት ደስታና መኒሉ ወንዱም አከታትለው ያስቆጠሯቸው 2 ግቦች ግን ይህንን ቡድን መቻልን ወደ አቻ ለመመለስ ያደረጉት ጥረት ሊሳካላቸው ከጫፍ ደርሶ ነበር። ሆኖም በዚህ ውጤት 3-2 በሆነ ውጤት በባህር ዳር ከተማ አሸናፊነት ተጠናቋል። ሌላኛው ጨዋታ በሀዲያ ሆሳዕናና ኢትዮ ኤሌክትሪክ መካከል የተደረገ ጨዋታ ነው። 2-1 በሆነ ውጤት ተጠናቋል። በሀዲያ አሸናፊነት ባየገዛኸኝ ሁለቱንም ግቦች የሀዲያን ግቦች ያስቆጠረ ተጫዋች ነው። በኢትዮ ኤሌክትሪክ በኩል ቃላቡ ብሸት በራሱ መረብ ላይ ባስቆጠራት ግብ የተመዘገበች ብቸኛ ግብ ነች። እንደሚታወቀው ኢትዮ ኤሌክትሪክ ወደ ከፍተኛ ሊጉ መውረዱን ያረጋገጠ ቡድን ነው። ለገጣፎ ለገዳዲ እግር ኳስ ክለብን ተከትሎ ማለት ነው። እንግዲህ በአጠቃላይ ቅዱስ ጊዮርጊስ በ58 ነጥብ ይመራል። አንድ ተስተካካይ ጨዋታ አለ። እሱንም ከባህር ዳር ከተማ ጋር በቅርቡ ያደርጋል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ቅዱስ ጊዮርጊስን ተከትሎ ባህር ዳር ከተማ በ53 ነጥብ አለ። 23 ንጹህ ግቦች አሉት ባህር ዳር። ቅዱስ ጊዮርጊስ 31 ንጹህ ግቦች አሉ። ስለዚህ በሁለቱ መካከል ያለው የነጥብ ልዩነት 5 በሆነበት አጋጣሚ ላይ እንግዲህ ምናልባት ተስተካካዩን ጨዋታ ባህር ዳር እንኳን ቢያሸንፍ ወደ 2 ሆኖ በቀሪዎቹ በ28 በ29ኛ እና በ30ኛ ሳምንት የሚመዘገቡ ጨዋታዎች ማነው ውጤቶች ሁለቱም ክለቦች ከሁለት አንዳቸው ሻምፒዮን በውድድር ዓመቱ ሻምፒዮን የሚሆነውን ቡድን ይለያል ተብሎ ነው የሚጠበቀው። ኢትዮጵያ መድንም እድል አለው፣ ግን እንደ ከዚህ ቀደሙ ወይም ደግሞ እንዳጀማመሩ የሆነ ቡድን አይደለም። ኢትዮጵያ ቡና 5ኛ ደረጃ ላይ ነው የሚገኘው። እስማኤል ኦሮዋጎሮ በ23 ግቦች ከቅዱስ ጊዮርጊስ ከፍተኛ ኮከብ ግባግቢነቱን እየመራ ያለ ተጫዋች ነው። የ28ኛ ሳምንት መርሃ ግብር ከሐዋሳ እንግዲህ ከሰሞኑ ሐዋሳ ላይ ነበር ሲደረግ የነበረው በሐዋሳ ዩኒቨርሲቲ አሁን ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይመለስና እስከ ውድድር ዓመቱ መጨረሻ ድረስ ማለት ነው ወይም ደግሞ እስከ ዋንጫው የሚታወቅበት ጊዜ ድረስ ከ30ኛ ሳምንት ድረስ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ይከናወናል። ከሰሞኑ ሊጉ ሲመለስ የፊታችን ሐሙስ አርባ ምንጭ ከተማ ከለገጣፎ፣ ወላይታ ድቻ ከድሬዳዋ ከተማ ጨዋታቸው እንደሚያደርጉ የወጣው መርሃ ግብር ያሳያል። ወደ አትሌቲክስ ዜና ነው የምናቀናው። በስቶክሆልም ማራቶን ትናንትና ትልቅ ድል ተመዝግቧል። በኢትዮጵያን አትሌቶች በሁለቱም ጾታ ከአንደኛ እስከ 3ኛ ደረጃን ይዘው ነው ማጠናቀቅ የቻሉት። በወንዶቹ አሸናፊ ሞገስ 2:10 ከ32 በመግባት አንደኛ ደረጃን ይዞ አጠናቋል። ሁለተኛ ደረጃን ይዞ የጨረሰው ሌላኛው ኢትዮጵያዊ አትሌት ደራራ ሁሪሳ ነው። በሶስተኛነት ጸጋዬ መኮንን ፈጽሟል። በሴቶቹ ሲፈን መላኩ 2 ሰዓት ከ30 ደቂቃ ከ39 ሰከንድ ጨርሷል። ምንም እንኳ ሰዓቱ ያን ያህል አመርቂ ባይሆንም 2 ሰዓት በወንዶቹም በሴቶቹም የተመዘገበ ውጤት ያን ያህል ደረትን የሚያስነፋ የሚባል አይነት ባይሆንም ግን ለማንኛውም እንዲህ አይነት ድል ሊመዘገብ ችሏል። በኢትዮጵያውያን አትሌቶች ሶሮሜ ነጋሽ ሁለተኛ ስትወጣ የኔነሽ ድንቄሳ በሶስተኛነት ውድድሯን መጨረሷ ይፋ ሆኗል። ከዚያ ውጪ በፈረንሳይ ኮን የተደረገ ውድድር ነበረ፣ የማራቶን ውድድር። ሙሳ ባቦ ኢትዮጵያ አትሌት አንደኛ ደረጃን ይዞ መውጣቱ ይፋ ሆኗል። በስፔን አልባሴቴ በተደረገው ውድድር ደግሞ በተለይ በሴቶቹ በኩል ነው አንደኛ ደረጃን ይዛ ማጠናቀቅ የቻለችው ካሳነሽ አየ ነው። 1 ሰዓት ከ10
ከሰባት የገባችበት ነው። ይህ የግማሽ ማራቶን ነው። የአልባሲቴ የስፔን የግማሽ ማራቶን ውድድር ነው። አትሌት ካሳነሽ አየነው በአንደኛ ደረጃነት ማጠናቀቅ የቻለችው። ከዚያ ውጪ በቻይና ላይ ተከናወነ የሻንዚ ቢንዞ የግማሽ ማራቶን ውድድርም እንደዚሁ ተከናውኗል። በዚህም መሰረት ኢትዮጵያዊ አትሌት አትንኩት ካሳሁን አንደኛ ደረጃን ይዞ መጨረስ የቻለበት ውጤት ሊመዘገብ ችሏል ማለት ነው። በቀጥታ ወደ ውጭ ስፖርታዊ ጉዳዮች ነው የምናቀናው። የስፔን ላሊጋን ከማየታችን በፊት የአፍሪካ ቻምፒዮንስ ሊግን እንቃኛለን። ተጠባቂውና አጓጊው የአፍሪካ ቻምፒዮንስ ሊግ ጨዋታ ያው የደርሶ መልስ ጨዋታ እንደሆነ ይታወቃል። በዚህም መሰረት ትናንት በካይሮ ኢንተርናሽናል ስቴዲየም ላይ አልሃሊ ከዋይዳድ ካዛብላንካ የግብፁ ቡድን ከሞሮኮ ቡድን ጋር ያደረጉት ጨዋታ ነበር በመጀመሪያ ዙር ጨዋታ። በዚህም መሰረት ለ10 ጊዜ ሻምፒዮኑ በዚህ በአፍሪካ ቻምፒዮንስ ሊግ ላይ መንገስ የቻለው የግብፁ አልሃሊ ትናንት ጨዋታውን 2-1 አሸንፏል በመጀመሪያ ዙር ጨዋታ። በቅርቡ የፊታችን ቅዳሜ ደግሞ የመልሱ ጨዋታ ይከናወናል። በንጉስ ሙሐመድ አምስተኛ ላይ ይደረጋል ነው ሞሮኮ ላይ በሚደረገው ጨዋታ ላይ በእነዚህ በሁለቱ ቡድኖች መካከል የሚከናወነውን ጨዋታ ኢትዮጵያዊው ኢንተርናሽናል ዳኛ በአምላክ ተሰማ እንደሚዳኘው ይፋ መሆኑ ይታወቃል። ለማንኛውም ትናንትና አልሃሊ ከዋይዳድ ካዛብላንካ 2-1 ሲያሸንፍ ፐርሲታውና መሐመድ ካራባ ናቸው ሁለቱን የድል ግቦች ማስቆጠር የቻሉት። የአልሃሊ የደም ስር ሆኗል። አሁንም የተጫዋች ደቡብ አፍሪካዊ ፐርሲታው ሰይፈዲን በሁራ የዋይዳድን ብቸኛ ግብ በስሙ ያስመዘገበ ተጫዋች ነው። እንግዲህ በቀጣይ በሁለተኛው ዙር ጨዋታ ላይ በድምር ውጤት የሚያሸንፈው ቡድን የአፍሪካ ሻምፒዮን መሆኑን ያረጋግጣል። ዋይዳድ ካዛብላንካ የአምናው ሻምፒዮን እንደሆነ ይታወቃል። በአጠቃላይ 3 ጊዜም በአፍሪካ ቻምፒዮንስ ሊግ ላይ መንገስ የቻለ ቡድን ነው። ይህ የካዛብላንካው ቡድን አልሃሊ 10 ጊዜ ሻምፒዮን መሆን የቻለበትን አጋጣሚ እናስታውሳለን። በሁለቱ መካከል ሰፋ የሻምፒዮንነት ታሪክ አለ። ግን ደግሞ ዋይዳዶች እጅግ በጣም ጠንካራ የሆነ ጊዜ ነው እንግዲህ በባለፉት በቅርብ ዓመታት ላይ እያሳዩ የሚገኙት። ወጣም ተወረደ ግን ከደቡብ አፍሪካ ቲፒ ማዜምቤ፣ ከዛ ውጪ የግብፅ ቡድኖች፣ የቱኒዚያ ቡድኖች፣ የአልጄሪያ ቡድኖች እና እንደዚሁም ደግሞ ቀደም ሲል የጠቀስኩት የሞሮኮ ቡድኖች ናቸው እየተፈራረቁ በአፍሪካ ቻምፒዮንስ ሊግ እና በአፍሪካ ኮንፌዴሬሽን ዋንጫ ላይ በሻምፒዮንነት ጉዞ ላይ መቀጠል የቻሉት። ወደ ስፔን ላሊጋ ስናቀና ትናንትና ላለመውረድ በጣም ብርቱ ትግል ሲደረግ ነበር በ6 ክለቦች መካከል። ግን መጨረሻ ላይ ማን ነው የወረደው የሚለው ነገር ይፋ ሆኗል። ኤሊቼ እና ኤስፓኞልን ተከትሎ ሪያል ቫያዶሊድ ወደ ታችኛው ሊግ ወደ ሴኩንዳ ዲቪዥን ወደ ሁለተኛው የላሊጋው ውድድር ሊወርድ ይችሏል ማለት ነው። ትናንት የ2022/23 የውድድር ዘመን የስፔን ላሊጋ በይፋ ሲጠናቀቅ ሁሉም ጨዋታዎች 10ሩን ጨዋታዎች ተደርገዋል። ስለሆነም እንግዲህ ውጤቶቹን ለመጥቀስ ያህል ማዮርካ ራዮ ቫይካኖ 3-0 አሸንፏል። ኦሳሱና ሂሮራን 2-1፣ ሪያል ማድሪድ ከአትሌቲክ ቢልባኦ አንዳቻ ተለያይተዋል። ሪያል ሶሴዳድ ሴቪያን 2-1 ረትተዋል። ቪያሪያል ከአትሌቲኮ ማድሪድ 2-2፣ ሴልታ ቪጎ ባርሴሎናን 2-1 አሸንፏል። ኤልቼ ከካዲዝ አንዳቻ፣ ኤስፓኞል ከአልሜሪያ 3-3፣ ሪያል ቤቲስ ከቫሌንሲያ አንዳቻ፣ ሪያል ቫያዶሊድ ከሄታፌ ያለ ግብ ጨዋታቸውን አጠናቋል። ሻምፒዮኑ ባርሴሎና ትናንት 2-1 ተሸንፏል። ቀደም ሲል ለመግለጽ እንደሞከርኩት ነው አንሱ ፋቲ ብቸኛውን የባርሴሎናን ግብ ያስመዘገበ ነው። ጋብሪኤል ቬጋ የሴልታ ቪጎን 2 ማሸነፊያ ግቦች ያስቆጠረ ነው። ሪያል ማድሪድ እና አትሌቲክ ቢልባኦ አንዳቻ ነው የተለያዩት። በነገራችን ላይ ትልቁ ዜና ካሪም ቤንዜማ ሙስጠፋ በይፋ ከሪያል ማድሪድ ጋር መለያየቱ ይፋ ሆኗል። ያው ኮንትራቱ እንዳለው ሲነገር ነበረ። በነገራችን ላይ ተጫዋቹ 14 ዓመታትን ነው በሪያል ማድሪድ ቤት የቆየው። በርካታ ዋንጫዎችን አሳክቷል። የባላንዶር ሽልማትን በዚሁ በሪያል ማድሪድ ቤት ነው ማሳካት የቻለው። እጅግ ታላላቅ ክብሮችን በተጎናጸፈበትና ባየበት ቤት ውስጥ ካሪም ቤንዜማ ስንብቱ ሆኗል። በቀጣይ የት ሊያርፍ ይችላል የሚለው አይታወቅም። ወደ ሳውዲ ሊግ የመሄድ እድሉ ግን የሰፋ ነው ሲባል ነበር ከዚህ በፊት። እንደነ ክርስቲያኖ ሮናልዶ ደግሞ ወደ ሳውዲ እንዲመጡ የቀድሞ የቡድን ጓደኞቹን እየጎተጎተ እንደሆነ ይታወቃል እና ምናልባትም የካሪም ቤንዜማ መዳረሻ የሳውዲ ፕሮፌሽናል ሊግ ይሆናል ተብሎ ነው እየተጠበቀ የሚገኘው። ለማንኛውም ትናንትና ስንብቱ ይፋ ሆኗል። ባርሴሎና በ88 ነጥብ ይዞ ማጠናቀቁ ይፋ የሆነ ጉዳይ ነው። ከዚህ በፊት ያው ትናንትና ቢሸነፍም ሪያል ማድሪድ በ78 ነጥብ ሁለተኛ ሆኖ ጨርሷል። አትሌቲኮ ማድሪድ ሶስተኛ፣ ሪያል ሶሴዳድ አራተኛ። ከ1 እስከ 4 ያሉት በቀጥታ
የአውሮፓ ቻምፒየንስ ሊግ ላይ ተሳታፊ ናቸው። ከዛ ውጪ ቪያሪያል፣ ሪያል ቤቲስ ዩሮፓ ሊግ ላይ ስፔንን ይወክላሉ። ከዛ በተጨማሪ ደግሞ ሳሱና በኮንፈረንስ ሊግ ላይ ተሳታፊ እንደሆነ አረጋግጧል። ሪያል ቫያዶሊድ፣ ስፓኞልና ኤልቼ ወራጅ ቀጠና ውስጥ መገኘታቸውን ተከትለው በይፋ ወደ ታችኛው ሊግ የወረዱ ናቸው። የጣሊያን ሴሪያ እንመልከት። በይፋ እንደዚሁ ልክ እንደ ስፔን ላሊጋ ሁሉ ተጠናቋል። የጣሊያን ሴሪያ ትናንትና በተደረጉ ጨዋታዎች የ2022/23 የጣሊያን ሴሪያ ሲጠናቀቅ እንግዲህ በተለይም የሚጠበቁ ጨዋታዎች ነበሩ። ያው ላለመውረድ እንደነ ስፔዚያ የመሳሰሉና ቬሮናን የመሳሰሉ ቡድኖች ሲታገሉ ነበረ። ከሁለት አንዳቸው መውረድ ነበረባቸው። ለማንኛውም ስፔዚያ ተርፎ ቬሮና ወርዷል። ሳምፕዶሪያንና ክሬሞኔዜን ተከትሎ ወደ ታችኛው ሊግ መውረድን ያረጋገጠ ቡድን ሆኗል። ትናንት በተመዘገቡ ውጤቶች መሰረት እንግዲህ ውጤቶቹን ለመመልከት ያህል ናፖሊ ሳምፕዶሪያን አሸንፏል 2-0። ሻምፒዮን የሆነው ቡድንና በሊጉ ደግሞ መጨረሻ ግርጌ ላይ ሆኖ ማጠናቀቅ የቻለውን ቡድን ነው ያገናኘው። የትናንትናው ጨዋታ ናፖሊ 2-0 በውጤት ረድቷል። ቪክተር ኦሲሜን እና ጆቫኒ ሲሚዮኔ የናፖሊን የድል ግቦች ያስቆጠሩ ተጫዋቾች ናቸው። ስለዚህ የኔፕልሱ ቡድን የውድድር ዓመቱን በድል ዘግቷል። ኤሲ ሚላን ቬሮናን ገጥሞ 3-1 ረድቷል። ኦሊቪዬ ዢሩ ግብ አስቆጥሯል በጨዋታ ላይ በፍጹም ቅጣት ምት። ከዛ ውጪ ከሰሞኑ ውሉን ያራዘመው ፖርቱጋላዊ ራፋኤል ሊያኦ 2 ግቦችን ለሮሰነሪዎቹ ማስቆጠር የቻለ ተጫዋች ነው። ኡዲኔዜ በዩቬንቱስ 1-0 ተሸንፏል። በዚህ ጨዋታ ላይ ደግሞ ፌዴሪኮ ኬዛ ነው የአዛውንቷን ግብ ማስቆጠር የቻለው። ናፖሊ፣ ላሲዮ፣ ኢንተር ሚላን እና ኤሲ ሚላን ከ1 እስከ 4 በማጠናቀቅ በአውሮፓ ቻምፒዮንስ ሊግ ጣሊያንን የሚወክሉ ናቸው። አታላንታና ሮማ በዩሮፓ ሊግ ይሳተፋሉ። ዩቬንቱስ ጣሊያንን በኮንፈረንስ ሊግ ይወክላል። ያው የነጥብ ቀናው ሰው በዚህ ደረጃ አድርጎታል። ለዚህ ሂደት እንዲበቃን ያደረገው ቬሮና፣ ክሬሞኔዜና ሳምፕዶሪያ ወራጅ ቀጠና ውስጥ ተገኝተው ወደ ታችኛው ሊግ መውረዳቸውን ያረጋገጡ ቡድኖች ናቸው። በመጨረሻም ዝላታን ኢብራሂሞቪች ሸፊክን እንመለከታለን። 41 ዓመቱ ላይ ይገኛል። እጅግ በጣም በርካታ ክለቦች ተዘዋውሮ ተጫውቶ በየሄደበት ዋንጫ ማያጣ የሚመስለው ዝላታን ኢብራሂሞቪች እነሆ 511 ግቦችን ካስቆጠረ በኋላ በይፋ ከእግር ኳስ ራሱን አግሏል። ጫማውን ሰቀለ። በትናንትናው ዕለት በኤሲ ሚላን ከባድ ደጋፊዎች ያሉት ነው። ኩርዳኖ የኤሲ ሚላን በጣም ነውጠኛ ደጋፊዎች ያሉበትን ታግሎ ወይም ደግሞ ተቋቁመው በሁለት ዙር ለኤሲ ሚላን ተጫውቶ እንግዲህ 2 ስኩዴቶ ዋንጫዎችን እና ሌሎች ክብሮችንም የተቀዳጀበትን ጊዜ ማስታወስ እንችላለን። ለማንኛውም ተጫዋቹ በይፋ ትናንትና ተለያይቷል ከኤሲ ሚላን ጋር ከእግር ኳሱም ጋር። እናም እንዲህ አለ፣ እኔ እናንተን አይደለም ቻው ልል የምፈልገው እግር ኳስን ነው፣ እግር ኳስን በቃኝ ብሏል። መጀመሪያ ላይ ስመጣ ደስታን ሰጣችሁኝ፣ ሁለተኛ ላይ ስመጣ ፍቅርን መገባችሁኝ፣ ወደ እናንተ ስመጣ እጃችሁን ዘርግታችሁን የተቀበላችሁኝ። ስለዚህም ምንጊዜም ቢሆን የእናንተው ነኝ፣ እድሜ ልኬንም ሚላኒስታ ሆናለሁ ብሏል። ያው የማድሪድ ሰዎች ማድሪዲስታ እንሆናለን እንደሚሉት ሁሉ የሚላን ተጫዋቾችም ሚላኒስታ እንሆናለን የሚል ፈሊጥ አላቸው እና የሚላን ሰው ሆኜ እቀጥላለሁ፣ የሚላን ደጋፊ ሆኜ እድሜ ልኬን እቀጥላለሁ የሚል ሀሳቡን አጋርቷል። እንግዲህ 34 ዋንጫዎችን አሳክቷል። በማልሞ የጀመረው የእግር ኳስ ዘመኑን ስንቃኝ አጠቃላይ 14 በየሄደባቸው በሊጎች ላይ 14 ጊዜ ዋንጫዎችን አሳክቷል። ከማልሞ ቀጥሎ ወደ አያክስ ሄደ። ከአያክስ እንግዲህ ወደ ዩቬንቱስ፣ ከዩቬንቱስ ኢንተር ሚላን፣ ከዛ ባርሴሎና፣ ኤሲ ሚላን በውሰት ተጫወተ በዛ አጋጣሚ። ከዚያ ደግሞ ባርሴሎናን ቶታሊ ለቀቀና ለኤሲ ሚላን ሙሉ ለሙሉ ፊርማውን አኖረ። ከዛ ወደ ፔዥ ቀና፣ ማንቸስተር ዩናይትድ፣ ኤልኤ ጋላክሲ፣ ሎስ አንጀለስ ጋላክሲ ከዛ ኤሲ ሚላን መጣ። በርካታ ክብሮችን እንግዲህ ያገኘበት አጋጣሚ አለ። ነገር ግን እንደ ሌሎች ተጫዋቾች እንደነ ሮናልዶ ሁሉ ሮናልዶ ትልቁ ሮናልዶ ሉዊስ ናዛሪዮ ዴሊማ ሁሉ ይህም ተጫዋች የአውሮፓ ቻምፒዮንስ ሊግን ማሳካት ያልቻለ ተጫዋች ነውና የሚቆጭ ነው። ነገር ግን ደግሞ በማንቸስተር ዩናይትድ ቤት የዩሮፓ ሊግ ዋንጫ ማሳካቱን ተከትሎ በአውሮፓ ታላላቅ ውድድሮች ላይ በዩሮፓ ሊግ፣ ኮንፈረንስ ሊግ ወይም ደግሞ ቻምፒዮንስ ሊግ በሚባሉት ላይ ዋንጫ ሳያጣ እንዳይቀር የሆነበትን አጋጣሚ እንግዲህ አሰልጣኝ ጆዜ ሞሪኖ በነበሩበት ዘመን በዩናይትድ ቤት ይህንን ታሪክ ማሳካቱ የሚታወስ ነው። ነውጠኝነቱ፣ አነጋገሩ የብዙዎቹን ትኩረት የሚስብ ነው። ማንንም የማይፈራ ለማንም ለምንም የማይጨነቅ ዲሲፕሊን ላይ በጣም የሚታማ ስፖርተኛ፣ በጣም በብዙ ነገር የተሟላ አትሌቲክ የሆነ ተጫዋች ነው።
በጣም ጥበበኛ ነው። እውነት ነው። 11 ጊዜ የባላንዶር ሽልማት ውስጥ የተካተተ ተጫዋች ነው። ብዙ ማለት ይቻላል። ለማንኛውም ዝላታን ኢብራሂሞቪች በርካታ ነገሮችን ካሳየን በኋላ እነሆ በ40 ዓመቱ እግር ኳስን በቃኝ ብሎ ጫማውን ሰቅሏል በሚላን ቤት በኤሲ ሚላን ቤት። አመሰግናለሁ። እናመሰግናለን አንዷላ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ሕይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ተጫዎች እሺ። መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የምስጢር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። እሺ እንቀጥላለን። እስከ 2 ሰዓት ከ30 ሆነን የተለያዩ ጉዳዮች እናነሳለን። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። በስፋት ወደምንመለከተውና እንግዳ ወደ ጋበዝንበት ጉዳይ ነው የምናልፈው። በቅዱስ ላሊበላ ውቅር አብያተ ክርስቲያናት እየተደረገ ያለው ጥገና ቅርሱን በዘላቂነት ለመጠበቅ የሚያስችል እንደሆነ የቱሪዝም ሚኒስቴር ገልጿል። በቅዱስ ላሊበላ ውቅር አብያተ ክርስቲያናት የሚደረገውን ጥገና የፈረንሳይና የኢትዮጵያ ባለሙያዎች እየመሩት እንደሚገኙ ይታወቃል። በዚህ ጉዳይ ላይ ዮሐንስ ፋንታሁን እያዘጋጀዋል። እሱን ተከታትለን እንመለስ። የቅዱስ ላሊበላ ውቅር አብያተ ክርስቲያናት ዓለም አቀፍ ቅርስ እድሳት በመከናወን ላይ እንደሆነ የቱሪዝም ሚኒስቴር አሳወቀ። ይህ በኢትዮጵያ በዓለም ቅርስነት ከተመዘገቡ የሚዳሰሱ ቅርሶች የመጀመሪያ የሆነውና በውስጡ ከአንድ ቋጥኝ የተፈለፈሉ 11 አብያተ ክርስቲያናትንና ሌሎች ቅርሶችን የያዘ ሃይማኖታዊ የመስህብ ስፍራ ከዕድሜ ብዛትና ከሰው ሰራሽ ተጽዕኖዎች የተነሳ የተለያዩ ጉዳቶችን እያስተናገደ ይገኛል። የኢትዮጵያ መንግስት ከፈረንሳይ መንግስት ባገኘው የገንዘብና ቴክኒካል ድጋፍ
ቅርሱ የደረሰበትን ጉዳት የማጥናት ተጨማሪ ጉዳቶች እንዳይኖሩ የመከላከልና በዘላቂነት ጥበቃ ለማድረግ የሚያስችሉ ስራዎች ሲሰሩ እንደቆዩ ቱሪዝም ሚኒስቴር አሳውቋል። በፈረንሳይ መንግስት በኩል ከኢትዮጵያ መንግስት ጋር በመተባበር ሁለት ጉዳዮች ላይ ውሳኔ ያሳለፉ። የመጀመሪያው አስቸኳይ ጥናት በማካሄድ በአሁኑ ሰዓት በተለይ በተወሰኑ ቤተክርስቲያን ላይ በጣራ መልክ ተሰርቶ የሚገኘው ከፍተኛ ክብደት ያለው ብረት እንዲነሳ ማድረግ አንዱ አማራጭ። ሁለተኛው ጉዳይ ደግሞ በቤተክርስቲያኑ ጣራውን ማንሳት ብቻ ሳይሆን በአጠቃላይ በቅርስና መዳረሻ ልማት አስፈላጊ የሆኑ ስራዎች እንዲከናወኑ ይህም ዘላቂ ላሊበላ የሚባል ፕሮጀክት እንዲመሰረት ምክንያት ሆኗል ማለት ነው። የውቅር አብያተ ክርስቲያናቱን ጥገናና የቅርስ ጥበቃ በገንዘብ የሚደግፈው የፈረንሳይ ልማት ኤጀንሲ በበኩሉ በዩኔስኮ መሪነት የሚከናወነውን የቅርስ ጥበቃና ዘላቂ የላሊበላ ልማት በመደገፍ ላይ መሆኑን ገልጿል። Since 2019 we have funded studies but also ከ2019 ጀምሮ ለተለያዩ ጥናቶችና ፕሮጀክቶች የገንዘብ ድጋፍ አድርገናል። እነዚህ ፕሮጀክቶችም ላሊበላ በእምነት የታነጸ የተሰኘ ኤግዚቢሽን፣ የዘላቂ ላሊበላ ፕሮጀክት፣ የቀድሞ የተሰራውን መጠለያ ለመቀየር የሚያስችል ጥናትና ሌሎች ጥናቶችን ያካተቱ ናቸው። የፈረንሳይ ልማት ኤጀንሲ ይህን የዓለም ቅርስና የኢትዮጵያ ኩራት የእድሳትና የጥበቃ ስራ መደገፍ በጣም አስፈላጊ እንደሆነ ያስባል። Because it is a world heritage, it is a living site, it is the pride of the country. የኢትዮጵያ ቅርስ ባለስልጣንም በቅዱስ ላሊበላ ውቅር አብያተ ክርስቲያናት እየተደረገ ያለው የቅርስ እድሳት በከፍተኛ ጥንቃቄ የሚከናወን መሆኑን ገልጿል። እንደ ላሊበላ ህዝብ ወይም ደግሞ የቤተ ክርስቲያኑ አካባቢ ያሉ ካህናትም በቶሎ ጥገናው እንዲካሄድ ይፈልጋሉ። ግን ደግሞ መሰረታዊ የሆነ ስራዎች መሰራት ስለሚገባቸው የህዝቡንም ትዕግስት ይፈልጋል ማለት ነው። አሁን የምናደርገው ቀጥታ ወደ ጥገናው ወደ ስራው ሳይሆን ለዚህ ምቹ ሁኔታ የመፍጠር ጥናቶችን እንዲጠና የማድረግ ስራዎችን እየሰራን ነው። የቅዱስ ላሊበላ ውቅር አብያተ ክርስቲያናት የእድሳትና የጥበቃ ስራ ሲጀመር ከተሰሩ ስራዎች አንዱ የሆነው የመጠለያ ጣሪያ ከታሰበለት አገልግሎት ጊዜ በላይ በመቆየቱ በአብያተ ክርስቲያናቱ ላይ ተጨማሪ አደጋዎች እየደቀነ ሲሆን ረጅም ጊዜ ያገለገለው ጊዜያዊ ጣሪያ በዘላቂነት ሊተካው የሚያስችል ጥናት እየተካሄደ እንደሆነና የዩኔስኮ ፈቃድ ሲገኝ ሁሉንም አብያተ ክርስቲያናት በተመረጠ መጠለያ ለመሸፈን መታቀዱን የተናገሩት ደግሞ የዘላቂ ላሊበላ ፕሮጀክት መሪ ኪዳነ ማርያም ወልደ ጊዮርጊስ ናቸው። ትልቁ ችግር ምንድነው? ውሃ ነው። ከመሬት ላይ የሚመጣ ውሃ፣ ከአየር ላይ የሚመጣ ውሃ ከየትኛውም የላሊበላ አብያተ ክርስቲያናት ከውስጥ የሚመጣ ውሃ አይጎዳውም። ግራውንድ ዋተር የለም ሊያጠፋው የሚችል ግን ዝናቡ ደጋ እንደመሆኑ ከፍተኛ ቦታ ላይ እንደመሆኑ መጠን ልክ የሐምሌና የነሐሴ ዝናብ ከፍተኛ ነው። ከዛ በኋላ ያለው ደረቅ ነው፣ በጣም ደረቅ ሲዝን ነውና ውሃው ዝናቡ ሲነካው ከዛ በኋላ እንደገና ተመልሶ ፀሐይ ሲሆን የመፈርፈር ነገር አለ። ተቀዛቅዞ የቆየውን የቱሪዝም ዘርፍ ለማነሳሳት እንደ ሀገር ሰፋፊ ስራዎች እየተከናወኑ መሆናቸውም ተገልጿል። በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ፕሬዚዳንት አቶ ጌታሁን አለሙ። ጤና ይስጥልኝ አቶ ጌታሁን። ጤና ይስጥልን፣ አብሮ ይስጥልን። እንዴት አደራችሁ? አለን ይመስገን። ማለዳ እዚህ ስለተገኙ ክለብ ነው የምናመሰግነው። እንግዲህ ቀደም ሲል በዜናው ላይ ለመከታተል እንደሞከር ነው በተለይ እየተሰራ ያለው የጥገና ስራ ትልቅ ኃላፊነት የተሞላበት ነው። ምክንያቱም ደግሞ የሚሰራው ስራ ቅርስን መጠበቅ እንደመሆኑ መጠን ብዙ ኃላፊነቶች ጭምር አለበት። ባለሙያዎችንም እያየን ነበር። በተለይ የዚህን ለየት የሚያደርገው ደግሞ በሴቶች የተመራ ጭምርም ነው። በእርግጥ በኢትዮጵያና በፈረንሳይ ያሉ ባለሙያዎች የተካተቱበት ነው። ነገር ግን ሴቶች ደግሞ የሚመሩት መሆኑ በራሱ ትልቅ መነጋገሪያ እንደነበረ ባለፉት ጊዜያት ያው ሰፊ ጊዜ የወሰደ ብዙ ዓመት የወሰደ ጉዳይ እንደመሆኑ መጠን በጣም የሚያስደስት ነገር ነው። እስኪ በተለይ ከዚህ ቀደም የነበረው የቱሪዝም እንቅስቃሴና አሁን እንደ ሀገር ያለው አጠቃላይ ቱሪዝም እንቅስቃሴ ተቀዛቅዞ እንደነበር ይታወቃልና የላሊበላን እስኪ በዋነኛነት እናንሳ። ከዚህ ቀደም የነበረው ምስሉ ምን ይመስል ነበር? የነበረው የቱሪዝም እንቅስቃሴ አሁን ላይ ያለው ምን ይመስላል የሚለውን እስቲ እሱ እንደ መንደርደሪያ እንውሰድ። እንግዲህ ላሊበላ በዩኔስኮ ከተመዘገበ በጣም ውድና እንደ አይናችን ብለን የምንጠብቀው የቱሪዝም መስህብ ነው፣ የቱሪስት መዳረሻ ነው። ያ ደግሞ በጊዜው በጣም በነበረው የሰሜን የጦርነት ላይ ትንሽ ቱሪዝሙ መቀዛቀዝ ነበር። አሁን ግን የተለያዩ ፓኬጆች አባሎቻችን የተለያዩ ፓኬጆች እያገኙ ነው ያሉት።
በጣም ጥሩ እንቅስቃሴ ላይ ነው ያለው። ቀስቀስ እያለ በጣም ቦታው ወደ ነበረበት ይመለሳል የሚል ትልቅ ተስፋ አለን። በቅርብ ቦታው በጣም ክራውድድ ይሆናል ብለን ነው የምናስበው። ይሄ በኢንተርናሽናል ቱሪዝም ዘርፍ ነው። ዶሜስቲክ ቱሪዝም ላይ እንደምታውቁት አሁን ሰኔ ነው፣ በጀት መዝጊያ ነው። የተለያዩ መንግስት መስሪያ ቤቶች የተለያየ ፓኬጆችን አውጥተናል። ወደ ላሊበላ ጉዞ ላሊበላን አድርገን እንቅስቃሴዎች እንዲያደርጉ እርስ በርስ መስሪያ ቤት ከመስሪያ ቤት እንዲተዋወቁም ደግሞ እንዲሁ የዶሜስቲክ ቱሪዝሙን በማንቀሳቀስ በኩል ደግሞ እንዲነቃቃ ቦታው ተመልሶ ወደ ነበረበት እንዲመጣ ደግሞ እየሰራንበት ነው ማለት ነው። እንደው ዛሬ የላሊበላ ውቅር አብያተ ክርስቲያናት እድሳት ላይ ናቸው፣ እድሳት ላይ ነው ያለው። እሱን እንደመነሻ አነሳን እንጂ እንደ ሀገር አሁን ላይ ያለው የቱሪዝም እንቅስቃሴ ምን ይመስላል? ወደ በኋላ ላይ መለስ ብለን ስለ ላሊበላ ያለውን ሀሳብ ልናነሳ እንችላለን። ግን የቱሪዝም እንቅስቃሴው ምን ይመስላል? ከዚህ ቀደም ኮቪዱም ቀደም ሲል እርስዎም እንዳሉት የጦርነት የነበረበት ወቅትም እንደነበረ የተወሰነ መቀዛቀዞች ነበሩት። አሁን ላይ ምን ያህል ተንሰራርቷል? በተለያዩ ጊዜያት የምንሰማቸው ነገሮች አሉ። በመንግስት በቱሪዝም ሚኒስቴርም እንደዚሁ የሚወጡ መረጃዎች አሉ። አሁን ላይ ያለው የቱሪዝም እንቅስቃሴ ምን ይመስላል? አሁን ላይ ከረንት ላይ ያለው የቱሪዝም እንቅስቃሴ በጣም ተስፋ ሰጪ ነው። በጣም ደስ የሚል ነው። ብዙ ቱሪስቶችም እየመጡ ይገኛል። በተለይ የተለያዩ ክልሎች ላይ እየሄድን ነበር። እኛም በአርባ ምንጭ ያየነው ይሄ የቱሪስት እንቅስቃሴ በጣም አሜዚንግ ነው። በጣም የሚገርም ነው። በተለይ ከሰሜኑ ጋር በተገናኘ ቀድሞ የነበረው ድባብ አሁን ከሰላም ስምምነቱ በኋላ በጣም ጥሩ እይታ ነው ያላቸው ኢንተርናሽናል ኮሚኒቲው ማለት ነው። ስለዚህ ያ ተከትሎ ሰላም መፈጠሩን ተከትሎ የቱሪዝም እንቅስቃሴ አሁን በጣም ተስፋ ሰጪና በየጊዜው ደግሞ እየጨመረ ይመጣል። ከዚህም በላይ እንደ ሀገር ጭስ አልባው ኢንዱስትሪ በአጭር ጊዜ ውስጥ ወደ ትልቅ ደረጃ ላይ አድርሰ ነው እየተገነቡ ያሉ ሪዞርቶቻችን ጭምር እንደና ሀላላ ኬላ በጣም የሚገርም ቪው ያላቸው እንደመሆናቸው መጠን እነሱን ለሽያጭ አድርገን አቀርበናቸው ማለት በቱሪዝም ሴክተር ላይ ፓኬጅ እያወጣን ለማስተዋወቅ የምናደርገው እንቅስቃሴ በጣም ትልቅ የቱሪዝም ፍሰት ከዚህም በላይ ይጨምራል ብለን እየጠበቅን እንገኛለን ማለት ነው። ቀደም ሲል እንግዲህ በተመለከትነው በዋነኛነት ከላሊበላ ጋር በተያያዘ በተለይ የጥገና ስራው ቅርሱን የነበረውን ነገር ቅርስነቱን ጠብቆ እንዲያስችል በሚሄድ መንገድ መጠገን እንዳለበት ያው ብዙ ጊዜ በተደጋጋሚ ይነሳል። እዛ ላይ እየተሰራ ያለውም ስራ ይህንን ያማከለ መሆኑ የተነሳ ነበርና እንደው ምን መልክ ላይ ነው ያለው ማለት እንችላለን? ምናልባት በቅርብ ጊዜ ሄደን ቦታው ላይ ለምሳሌ ተመልክተም ከሆነ ምን አይነት ነገር ላይ ያለ ለምሳሌ ተመልካቾቻችንም እኛም እንድናውቀው ያክል ምን ላይ ነው ሂደቱ ማለት እንችላለን የሚለውን ደግሞ እናንሳ እስኪ። እንግዲህ ላሊበላን ስንመለከተው በተለይ ከቅርስነቱ ባሻገር በርካታ የሚገርሙ ነገሮች ናቸው ያሉት ውስጡ። ዓለም ለምሳሌ የሚገነባው ዛሬም ድረስ ኮንስትራክሽን ከስር ወደ ላይ ነው አይደል? ቤዝመንት፣ ከዛ በኋላ አንደኛ ፎቅ፣ ሁለተኛ ፎቅ እያልን ነው የምንሄደው። ላሊበላ ለዓለም ያስተዋወቀ ከላይ ወደ ታች በመገንባት በዓለም ላይ በጣም ለዓለም የሰጠነው ልዩ የኮንስትራክሽን ጥበብም እዛ ውስጥ የሚታይበት ነው። ነገር ግን እውቅና አሁን ቅርሱን ራሱን እንዴት አድርገን እንጠብቀው የሚለው ላይ ያልሰራንባቸው መሰረታዊ ነገሮች ለምሳሌ በሀገር ቤት በእኛው ዩኒቨርሲቲ ካሪኩለም ላይ የኢንጂነሪንግ የቅርስ አጠባበቅ ኢንጂነሪንግ የሚሰጥበት ሴክተር የለንም። ሁልጊዜ የፈረንሳይን መንግስት እናስቸግራለን፣ ሌሎች በጎ አድራጊዎችን ጠግኑልን እንላለን። አባቶቻችን ሲሰሩት በራሳቸው ጥበብ ኢትዮጵያውያን የጥበብ መፍለቂያ ሆነ ለዓለም ኮንትሪቢዩት ያደረግነው ልጆቻቸው ደግሞ ያን ነገር ለመጠበቅ የሄድንበት ርቀት ደካማ መሆኑን ያሳያል። ይሄ ዩኒቨርሲቲዎቻችን ላይ በጣም ትኩረት ተሰጥቶ በተለይ በራስ ሀገር ሲጠገን የሚሰጥ ስሜትና በውጭ ተቋማት ወይ በጎ አድራጊዎች የሚሰጠው ጥገና ለኛ የተለያየ ስሜት የሚፈጥርብን ሁልጊዜም በሀገር ልጅ ሲሆን ሴንሲቲቭ ስለሆነ ቦታው በደንብ ጥንቃቄ ተደርጎበት ይሰራል ብለን እናስባለን። በእርግጥ
የቅርስ አስተዳደር የሚባል ትምህርት አለ፣ ወይም ደግሞ እንዴት ማኔጅ ማድረግ እንዳለብን ቅርሱን በኮመን ኮርስ ላይ ምናልባት እናንተም ወስዳችሁት ሊሆን ይችላል በዩኒቨርሲቲ ውስጥ። ነገር ግን የራሱን የቻለ ኢንጂነሪንግ ዲፓርትመንት በቅርስ ላይ ስፔሻላይዝ አድርጎ እያወጣን አይደለም ያለ ነው እና ሁልጊዜ የውጭ ተቋማትን መመልከታችን እሱ እንደ አንድ ድክመት እናየዋለን። በቀጣይ ግን መሰራት አለበት። ሁልጊዜ ድክመቶች ሲኖሩ እያሻሻልን የምንሄድበት አንድ የራሱ አደረጃጀትም ስርዓትም ስላለው ማለት ነው። በሁለተኛው ደረጃ የቨርቹዋል ሪያሊቲ ላይ በጣም ትልቅ ስራ ተሰርቷል። እኛም እናንተም እዚህ ሆነን ላሊበላን የምናይበት፣ ይህንን ግን አውጥተን በየኤምባሲዎቻችን ቪዛ ለመጠየቅ የሚመጣው ሰው በሙሉ እግረ መንገዱን እንደዚህ አይነት ነገር ቨርቹዋል ሪያሊቲዎች እየተመለከተ እየጓጓ ቢመጣ አሁን ጦጦ ላይ ተከፍቶም እንደነበረ እናስታውሳለን። ነገር ግን እንትኑ ምን ላይ ነው ያለው? አሁን ጥገናው ምን ሂደት ላይ ነው ማለት እንችላለን? ምን እየተሰራበት ነው? እዛ አካባቢ ደግሞ ያለው አሁን ላይ ከረንትሊ ያለው ከዚህም ቀደም ተጠግኖ ነበረ። አሁንም ከረንትሊ የሚጠገንበት ሁኔታዎች በሂደት ላይ ናቸው እንግዲህ ያሉትና ይጠገናሉ። ጥገናው ግን ሰስቴናብል እንዲሆን ማለት በጥገናው ጊዜ ላይ ራሱ ለጥገና የምናቀርባቸው ነገሮች መልሶ ቅርሱን እንዳይጎዱ በጣም ጥንቃቄ ባለበት መንገድ ነው የሚሰሩት። ነገር ግን በሀገር ልጆች ደግሞ ቢሰራ የሚል ነው የእኛም ምልከታ ማለት ነው። እርስዎም እንዳሉት አቶ ጌታሁን ቀደም ሲል ያው የቅርስ ባለሙያ የጥገና ባለሙያ በተለይ እጥረት እንዳለ ብዙ ጊዜ ይነሳል። በተለይ የቅርስ ጥበቃ ባለስልጣንም እንደዚሁ በተለያዩ ጊዜያት ባለሙያዎችን ለማብቃት ከተለያዩ ሀገራት ጋር በመሆን እንደዚሁ ስልጠና የሚያገኙበትን አጋጣሚዎች እየፈጠሩ እንዳለ ይታወቃል። ግን ደግሞ አሁንም የበለጠ ሊሰራ እንደሚገባ እርስዎም አጽንኦት የሰጡት ጉዳይ ነው። ሀገርንም ያላትን ሁሉ ቅርሶች ለመጠበቅ በተለይ ጥንታዊ የሆኑ ቅርሶችን ለመጠበቅ የባለሙያ አስተዋጽኦ የጎላ እንደሆነ የሚታወቅ ነገር ነው። የላሊበላ መጠገን የበለጠ ደግሞ የቱሪስት መስህብነቱን እንደሚጨምረውና ለቱሪዝሙም የበለጠ አስተዋጽኦ እንዳለው ይታወቃል። ያው ብዙዎች የሚስማሙበት ነገር ቢሆንም እንደዚሁ ግን በባለሙያው በራሳችሁ ቢገለጽ ምን አይነት ጠቀሜታ ይሰጣል? ከሆቴልና ቱሪዝም አንጻር ጥገና ተደርጎ ወደፊት ምን አይነት ጠቀሜታ ይሰጣል ልንል እንችላለን? እንግዲህ ጠቀሜታው ፈርጀ ብዙ ነው። ይህንን ብቻ እያስጎበኙ የሚኖሩ ወጣቶች በአካባቢው ላይ ተደራጅተው ይገኛሉ። ያን ደግሞ ተከትለው ደግሞ ቤተሰብን መስርተዋል። በኮቪድ-19 እንደምታውቁት በጣም ቱሪስት ከቦታ ቦታ አይንቀሳቀስም ነበርና በዛ በጣም ተጎድተውብን ነበር። እንደውም አንዳንዶቹም አስጎብኚዎች ሴክተራቸውን ሁሉ ቀይረው ወደ እርሻም ወደ ተለያየ ቦታም የመሄድ ነገር ነበረ። አሁን ግን ተመልሰው ተሰባስበው ደግሞ ያለውን በዶሜስቲክ ቱሪዝም እየተሟሟቀ መጥቶ አሁን ፋይናሊ ኢንተርናሽናል ቱሪስቶች በደንብ አድርገው እየመጡ ነው ያለው። እንግዲህ ቤዝ የምናደርገው ቅርሶቻችንን በምን አይነት መንገድ የመጀመሪያው መጠገን አለበት፣ ቅርሱ እንዴት መጠበቅ አለበት፣ ቀጥሎ ደግሞ ለዓለም እንዴት አድርጎ መታወቅ አለበት የሚለው ላይ ነው እና ይህንን ትኩረት አድርገን ነው የምንሰራው። በተለይ ደግሞ ሁልጊዜ ቱሪዝም የሚለው ሲነሳ ላሊበላ ሁልጊዜ አብሮ ይነሳል። ምክንያቱም በጣም እንደ አይናችን ብለን የምናየው ቅርስ ስለሆነ ማለት ነው። ሌላው የአከፋፈል ስርዓታቸው ላይ እስከ ሆቴል ያለው ሲስተም ላይ እንግዲህ ከመነሻው ጀምሮ የሚከፈልበት ሲስተም መስተካከል አለበት ብለን እየሰራንበት ነው ያለ ነው። ለምሳሌ እንደ ፌዴራል የሚከፈል የአስጎብኚ ክፍያ አለ። ክልሉ የራሱ የሆነ ክፍያ አለው። እንዲሁ ደግሞ ቅርሱ ጋር ስትደርሱ ደግሞ ሌላ የአስጎብኚዎች እንደዚህ የተበጣጠሰ አካሄድ ከመፍጠር አንድ ጊዜ ሰብሰብ አድርጎ ፓኬጅ አይደለም እንግዲህ የምንሸጠው ያንን ነገር በደንብ አድርጎ መስራት ይጠበቅብናል። ክፍያዎች በበዙ ቁጥር ወይም ደግሞ የክፍያ ኮርነሮች በበዙ ቁጥር ቱሪስቱን አሁንም የማቀዛቀዝ የማዳከም አይነት ነገሮች እንዳይፈጠር በጣም እዛ ላይ ጥንቃቄ ሊደረግበት ይገባል። ከሱ ጋር ተያይዞ ማንሳት የምፈልገው እዛ አካባቢ ላይ ያሉ ዘመናዊ መጸዳጃ ቤቶች እንደዚሁ በቅርብ ርቀት ላይ ለጎብኚው ከዚህ በፊት እንዳልተዘጋጀ ነው። አሁን ግን ፕላን እንዳለ አውቃለሁ።
እዛም ላይ አሁንም በጎ አድራጊዎችን ሳይሆን በራሳችን ባለሙያዎች ሁልጊዜ እኔ በራሴ ሀገር ላይ ስለምመካ ስለምወዳት ኢትዮጵያ በራሴ ነገሮችን ወይም በራሴ ሀገር ልጆች ነገሮች ሲደረጉ ስመለከት የሚሰጠኝ ትርጉም ሌላ ስለሆነ ሁልጊዜም በራሳችን ይሄንንም ደግሞ ለውጭ እርዳታ ወይም ደግሞ በጎ አድራጊዎች አውጥተን ስሩልን ሳይሆን በራሳችን ሰርተን ቀጣይ የቱሪስት ፍሰቱን የምንጨምርበት ሁኔታ ሊኖር ይገባል የሚል ነው። በመጨረሻ የሆቴሎችን በተመለከተ ሆቴሎች በአካባቢ ላይ በጣም ተቀዛቅዘው ነበር። ከኮቪድ-19 በኋላ የሰሜኑ ጦርነት መጣ። በሎካሉ ትንሽ ተነቃቅተው ነበር። አሁን ግን ፔመንት ሲስተማቸው ሁሉ አስተካክለው በጣም እኛም ትኩረት ሰጥተን ከስተመር ሰርቪስ ላይ የማነቃቃት ነገሮችን ስንሰራ ነበር እስካሁን ድረስና ይሄ ደግሞ ገቢያቸውን ይጨምርላቸዋል። በቀጣይ የመጡት በጣም ብዙ ፓኬጆች አሉ። እንግዲህ ተስፋ አድርገው እንዲጠብቁና በዚህ አጋጣሚ ሆቴሎቻቸውን አሳምረው እንደተለመደው ከዚህ ቀደም እንደነበረው ከዛም በተሻለ በጥሩ ሁኔታ እንዲዘጋጁ መልእክቴን ማስተላለፍ ፈልጋለሁ። በጣም እናመሰግናለን። የኢትዮጵያ ቱሪዝም ሆቴልና ማርኬቲንግ ማህበር ፕሬዚዳንት አቶ ጌታሁን አለሙ በማለዳ እዚህ ስለተገኙና ስለሰጡ ማብራሪያ ከልብ ነው የምናመሰግነው። በድጋሚ እኔም አመሰግናለሁ። መልካም ቀን ይሁንልዎት። ኢትዮጵያ ወደ ከፍታ እንድትወጣ ኢትዮጵያ ወደ ብልጽግና ማማ እንድትደርስ እንድታብብ እንድታምር የማይፈልግ የማይመኝ የማይናገር የማይተነትን የለም። ኢትዮጵያ ወደ ብልጽግና ማማ የምትወጣው አእምሯችን፣ ልባችን፣ እጃችን ሲተሳሰርና ከወንድም እህቶቻችን ጋር ተደምረን ሀገራችንን ማነጽና መገንባት ስንፈልግ ብቻ ነው። ታሪክ መስራት ቀላል ነገር አይደለም። ታሪክ መስራት መጀገን ይጠይቃል። በገንዘብ ላይ መጀገን ይጠይቃል። በጊዜ ላይ መጀገን ይጠይቃል። በትችቶች ላይ መጀገን ይጠይቃል። በዓለም ላይ የምንደነቅባቸው ሀገራት እና ከተሞች እነ ኒውዮርክ፣ እነ ዱባይ በዜጎቻቸው ደም፣ በዜጎቻቸው ላብ፣ በዜጎቻቸው አጥንት የተገነቡ ናቸው። ዛሬ ይህንን ስራ ስንሰራ የሚነሱብን ትችቶችና ነቀፋዎች ሳይሆን ማየት ያለብን ለትውልድ እየተውን ያለውን ቅርስና የቴስት ልክ ነው። አሁን ይህን ያየ ትውልድ ከዚህ የላቀ ነገር እንጂ ያነሰ ነገር አይቀበልም። የቴስት ለውጥ ማለት እሱ ነው። እንደዚያ እያደረግን ስንሄድ የምንመኛትን የምንፈልገውን ያማረች የተዋበች ኢትዮጵያን መገንባት ይቻላል። ስታንድ ባይ፣ ካሜራ ሮል፣ አክሽን፣ የኢቲቪ ዶክመንተሪዎችና ሳምንታዊ ፕሮግራሞች፣ ኢቲቪ ዶክመንተሪ በየሳምንቱ የሚቀርቡ ታይተው የማይጠገቡ ዶክመንተሪዎች በሰቆጣና ዙሪያዋ ከፍተኛ የሆነ የብረት ማዕድን ክምችት ይገኝባቸዋል። እግር ላይ ነው ማለት ነው። የኢትዮጵያ መልኮች አስደማሚውን የኢትዮጵያ መልክዓ ምድርና የቱሪዝም መስህቦች አሳታፊ በሆነ አቀራረብ ከአራቱም አቅጣጫዎች 54 ስኩዌር ኪሎ ሜትር የሚሸፍነው የሰንቀሌ የቆርኪዎች መጠለያ ማዕከል ቆይታችን እንደቀጠለ ነው። ክቡራን ተመልካቾቻችን አሁንም አብራችሁ ስለምትቆዩ ከልብ እናመሰግናለን። በመጀመሪያው ምዕራፍ የጤና ይስጥልኝ ቆይታችን የተለያዩ ጉዳዮችን አነሳን። በዋነኛነት ደግሞ በተለይ ከላሊበላ የቅርስ ጥበቃ ጋር ተያይዞ ብዙ ሀሳቦችን ለማንሳት ሞክረናል። የብዙ ኢትዮጵያውያን የሚያስማማ ጉዳይ ነው። በተለይ ቅርሶች በሚጠገኑበት ጊዜ የቀደመ ማንነታቸውን በማይጠስ መንገድ ሊጠበቁ ይገባል። ቀደም እንግዳችንም ሲያነሱ እንደነበረው በተለይ የነጮቹ ገዛ ሲኖርበት የኛ ደግሞ
አይን ደግሞ ሊለይ አይገባ። ምክንያቱም ቅርሶቹ ዘላቂ መሆን አለበት። የኢትዮጵያ ጥቅም ነው የሚያስጠብቁ የሚያስታውሱ ጭምር ስለሆኑ የልምድ ልውውጡንም ደግሞ በዛው በዘላቂነት ደግሞ እዚሁ በሀገር ውስጥ ደግሞ ሌሎች ጥገና የሚያስፈልጋቸውን ቅርሶችም ለመጠገን ባለሙያዎች የበለጠ የልምድ ልውውጥና የሙያ ልውውጥ አድርገው ሌሎች ብዙዎችን የሚፈራበት ባለሙያ የሚፈራበት እንዲሆንም እንደዚሁ ሀሳባችንን እንገልጻለን። ወደ ሁለተኛው ምዕራፍ ልንሸጋገር ነው። አጫጭር ዜናዎችን በድጋሚ ደግሞ ሪሳሎፒዮ ታስታውሰናለች። እንዴት ናችሁ? አለን ቆይታ ጥሩ ነበር። መቀጠል ትችላለሽ። አመሰግናለሁ። በድጋሚ ጤና ይስጥልን ተመልካቾቻችን፣ ለሰዓቱ ያዝናቸው አጫጭር መረጃዎች ነው። ከቤተ ሙከራ እስከ አዝመራ በሚል መሪ ሀሳብ ለአንድ ወር በሳይንስ ሙዚየም ሲካሄድ የነበረው የግብርና ሳይንስ ኤግዚቢሽን ተጠናቀቀ። ለአንድ ወር በቆየው ኤግዚቢሽንም 88,000 የሚሆኑ ሰዎች መጎብኘታቸውን የግብርና ሚኒስትር ዶክተር ግርማ አመንቴ ተናግረዋል። ግብርናው ከየት ተነስቶ የት እንደደረሰ ለማሳየት ግብርናውና የግብርና ቴክኖሎጂዎች እንዲሁም ፈጠራዎች የደረሱበትን ሁኔታ ለማሳየት በተካሄደው በሳይንስ ኤግዚቢሽን ጠቃሚ ውጤቶች መገኘታቸውን ነው ሚኒስትሩ የገለጹት። ከሳይንስ ኤግዚቢሽን ጎን ለጎን የስንዴ ልማት ውጤታማነት፣ የልማት ትሩፋት ስራዎች፣ የአረንጓዴ አሻራ ልማት ስራዎችና ዲጂታል ግብርና ላይ ያተኮሩ የፓናል ውይይቶችም በቀጣይ ለዘርፉ ግብዓቶች ተገኝቶበታል ነው ያሉት ዶክተር ግርማ። የግብርና ሳይንስ ኤግዚቢሽኑ ለሕዝብ ተደራሽ እንዲሆን መገናኛ ብዙሃን ለሰጡት አበርክቶ ምስጋና ያቀረቡት የግብርና ሚኒስትር ዶክተር ግርማ አመንቴ በቀጣይ የተሻለ የግብርና ኤግዚቢሽን ለማዘጋጀት በቂ ልምድ እንደተገኘበት ገልጸዋል። በአማራ ክልል በበጋ ወቅት በመስኖ ከለማ ስንዴ ከ6.4 ሚሊዮን ኩንታል በላይ ምርት መሰብሰቡን የክልሉ ግብርና ቢሮ አስታወቀ። በክልሉ በደቡብ ወሎ ዞን መቅደላ ወረዳ በበጋ ወቅት በመስኖ ለምቶ ለመሰብሰብ የደረሰ የስንዴ ሰብል ጎብኝተዋል። በጉብኝቱ ላይ የአማራ ክልል ግብርና ቢሮ ኃላፊ ዶክተር አይለ ማርያም ከፍ ያለው እንደገለጹት ከውጭ የሚገባን የስንዴ ምርት በሀገር ውስጥ ምርት ለመተካት እንደ አገር ጠንካራ ስራ እየተሰራ ነው። በዘርፉ የተቀመጠው አገራዊ ግብ እንዲሳካ ክልሉ የድርሻውን ለመወጣት እየሰራ መሆኑን ጠቅሰው በዘንድሮ የበጋ ወቅት ብቻ 213,000 ሄክታር መሬት ላይ ስንዴ በመስኖ መልማቱን ገልጸዋል። በአሁኑ ወቅት ሰብሉ በመድረሱ የተሰበሰበ መሆኑን የገለጹት የቢሮ ኃላፊው እስካሁንም ከ187,000 ሄክታር በሚበልጥ መሬት ላይ የለማ ስንዴ ታጭዶ መሰብሰቡን ተናግሯል። አርሶ አደሩም የደረሰውን ሰብል ፈጥኖ በማንሳት ማሳውን ለመጪው የመኸር እርሻ እንዲያዘጋጅ አሳስበዋል። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ ሀመድ ጋሎ በበኩላቸው በዞኑ 17,000 ሄክታር የሚበልጥ መሬት በበጋ መስኖ ስንዴ መልማቱንና በአሁኑ ወቅትም ሰብሉ የተሰበሰበ መሆኑን ተናግሯል። እስካሁንም ከ1,000 ሄክታር በማይበልጥ ማሳ ላይ የለማ ሰብል ተሰብስቧል ያሉት ኃላፊው በመስኖ ከለማው ከ600,000 ኩንታል በላይ ምርት ለማግኘት በቅንጅት እየተሰራ መሆኑን ጠቁሟል። መንግስት ለዘርፉ ትኩረት በመስጠት ለአርሶ አደሩ ግብዓት ከማቅረብ ጀምሮ በግብርና ባለሙያዎች የተደረገልን ያልተቋረጠ ድጋፍና ክትትል ለውጤታማነታችን አስተዋጽኦ አበርክቷል ሲል የአካባቢው አርሶ አደሮች ተናግረዋል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ከጅቡቲው ደዋሌ ኮንስትራክሽን ጋር በጋራ ለመስራት ተስማሙ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እና የጅቡቲው ደዋሌ ኮንስትራክሽን በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራርመዋል። ስምምነቱ በኢትዮጵያ ጅቡቲና በሌሎች የምስራቅ አፍሪካና የመካከለኛው ምስራቅ አገራት በኮንስትራክሽን ኢንዱስትሪው ዘርፍ ትብብር ለመፍጠር የሚያስችል ነው ተብሏል። በጅቡቲ የኢትዮጵያ አምባሳደር ብርሃኑ ጸጋዬ፣ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ዮናስ አያሌው ተገኝተዋል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በጅቡቲ ሞሊድ ደሂል ገላሞ የ35 ኪሎ ሜትር የመንገድ ፕሮጀክት ግንባታ እያካሄደ መሆኑን ከጅቡቲ የኢትዮጵያ ኤምባሲ ያገኘነው መረጃ ያመላክታል። ቻይና የሰሜን ጦር ቃል ኪዳን ድርጅት ኔቶ በኢሲያ ፓሲፊክ ጉዳይ እያደረገ ያለው ጣልቃ እንዲያቆም አሳሰበች። የቻይናው የመከላከያ ሚኒስትር ሊ ሻንግፋ በኢሲያ ፓሲፊክ አካባቢ ኔቶ መሰል ወታደራዊ ጥምረት እንዳይፈጠር አስጠንቅቀዋል።
በኤሲያ ፓሲፊክ ክልል ኔቶ መሰል ጥምረቶችን አለመግባባቶችና ግጭቶች አዙሪት ውስጥ የሚያስገባ እንቅስቃሴ እያደረጉ እንደሚሆኑም ነው ሚኒስትሩ ያስታወቁት። በኤሲያ ፓሲፊክ ክልል የቀዝቃዛ ጦርነት አስተሳሰብ እንዳገረሸ የገለጹት ሊ አንዳንድ ሀገራት የጦር መሳሪያ እሽቅድድም እያጠናከሩና ኦን ብለው በሌሎች የውስጥ ጉዳይ ውስጥ ጣልቃ እየገቡ መሆኑም ገልጸዋል። ዘገባው የቲአርቲ ነው። ተመልካቾቻችን ለሰዓቱ ያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ወደ እናንተ መለስኩ። አመሰግናለሁ። እሺ አሁን ደግሞ በሁለተኛው ዙር በስፋት ወደምንመለከተው ጉዳይ ነው የምናሳልፋችሁ። የምግብ ደህንነትና የቆይታ ጊዜ መለየት ለማህበረሰብ ጤናን መጠበቅ ወሳኝ ሚና እንዳለው የዘርፉ ባለሙያዎች ይናገራሉ። የግብርና ምርት ናሙናዎችን በዓለም አቀፍ የምዘና ደረጃ መፈተሽ የኤክስፖርት ዘርፉን በመደገፍ ላይ መሆኑን ደግሞ በኢትዮጵያና በፈረንሳይ ባለሀብቶች የተቋቋመው ብሌስ አግሪ ፉድ ላቦራቶሪ እየገለጸ ይገኛል። አዎ በዘርፉ የባለሀብቶችና የተጠቃሚዎች ግንዛቤ ያልዳበረ በመሆኑ የመንግስት ቁጥጥር ሊጠናከር ይገባልም ተብሏል። ሳራ ሳህለስላሴ ተጨማሪውን ትነግረናለች። የግብርናም ሆነ የምግብ ነክ ምርቶች ደህንነትና ጥራት መጠበቅ ለማህበረሰብ ጤና መጠበቅ ያለው ሚና ጉልህ ነው። ይህ እውን እንዲሆን ግን ሻጮችም ሆኑ ገዢዎች የምርቶችን የመጠቀሚያ ጊዜ መፈተሽ ልምድ ሊያዳብሩ ይገባል። የመጀመሪያው በጤና ቢሮ ደረጃ የምንጠይቅበት የኤክስፓየር ዴት ጉዳይ ነውና ማህበረሰቡ በአግባቡ የሚጠቀማቸውን እቃዎች ለጤናም እክል እንዳይገጥማቸው ኤክስፓየር ዴት ቼክ እናደርጋለን። ስፔሻሊ ፉድ ስታፍ ፕሮዳክቶች ስናስገባ የአንድ ዓመት ጊዜ መኖር አለበት። በምግብ ነክ ምርቶች ደህንነትና ጥራት ላይ ትኩረት አድርጎ በመስራት ላይ የሚገኘው ብሌስ አግሪ ፉድ ላቦራቶሪም ከላቦራቶሪ ማፋጠኛ ዘዴዎች በተጨማሪም ተፈጥሯዊ መንገድን በመጠቀም የምግብ ደህንነት ቆይታ ጊዜን ይፈትሻል። የአንድ ዓመት ቆይታ ካለው ለአንድ ዓመት ያክል ተቀምጦ የ6 ወር ቆይታ ካለው ለ6 ወር ተቀምጦ ምን ያክል ደህንነቱና ጥራቱ ተጠብቆ ለምን ያክል ቆየ የሚለውን የምናጠናበት ሲስተም ነው ማለት ነው። ለሚሰጡት ናሙናዎች ፍተሻ አድርጎ የብቃት ማረጋገጫ ሰርተፍኬት ለመስጠትም ዓለም አቀፍ ተቀባይነት ያላቸውን የላቦራቶሪ መሳሪያዎችንና መስፈርቶችን ይጠቀማል። የፍተሻ አገልግሎቱን የምንሰጠው ከደንበኞች ሲመጣ ለደንበኞቹ ላመጡት ናሙና ነው። በእኛ ሰርቲፊኬሽን ሲሆን ደግሞ ሰርቲፊኬሽን ቦዲያችን የራሱ ስኬጁል አለው። በ3 ወር ሰርቪላንስ ኦዲት አለው። በየ3 ወር እየሄደ ያመጣል። በየ3 ወር ይፈተሻል፣ ይታደስልታል ማለት ነው ፍቃዱ። የሚታደስለት ምርቱ መጀመሪያ ሰርቲፋይ ሲደረግ የነበረውን የጥራትና የደህንነት ደረጃ ማሟላት ከቻለ ብቻ ነው። በዚህም ወደ ውጭ የሚላኩ ምርቶች ጥራታቸውን የጠበቁ መሆናቸውን ከማረጋገጥ ባሻገር ለህብረተሰብ ጤና ጠንቅ የሆኑ ምርቶች ሀገር ውስጥ እንዳይሰራጩም የበኩሉን ሚና ይጫወታል። የማንም ሀገር ሸቀጥ ማራገፊያ እንዳንሆን የእኛን መስፈርት ሲያሟላ ብቻ ነው መቀበል ያለብን። ይህን ለማድረግ ደግሞ ምን ያስፈልጋል? የተደራጀ ዘመናዊ ላቦራቶሪ። የተደራጀ ስንል በሰው ኃይልም ቴክኖሎጂ ማለት ነው። ለኤክስፖርት ደግሞ አምራቾችን ለማበረታታትና የትም ቦታ ምርታቸው ተቀባይነት አግኝቶ ተወዳዳሪ መሆን እንዲችሉ እያገዝን ያለ ነው። በኢትዮጵያና ፈረንሳይ ባለሀብቶች ሽርክና ከ11 ዓመታት በፊት የተቋቋመው ላቦራቶሪው በአውሮፓ ገበያ ላይም ተቀባይነቱ እያደገ መምጣቱን ይገልጻል። ኢትዮጵያ ውስጥ የምግብ ምርቶች የቆይታ ጊዜን የመፈተሽ አቅም ያለው ብቸኛ ላቦራቶሪ ስለመሆኑም ተጠቁሟል። አፈር ራሱ ውጭ ተልኮ የሚመረመርበት ሁኔታ ነበር። አሁን ግን በዚሁ በእኛው ላቦራቶሪ እየተመረመረ ነው። ኢትዮጵያ ውስጥ እኛ ብቻ ነን በአይሶ ሜተድ የሸልፍ ላይፍን እየሰራ ያለ ነው። ይሄ ደግሞ በሶስተኛ ወገን እንደመሆናችን የኛ ምስክርነት ይሄ ሸልፍ ላይፍ የቆይታው በጥናት ሪሰርች ማለት ነው ተጠንቶ ነው ለዛ ፋብሪካ ወይም አምራች የሚሰጠው። ኢትዮጵያ በመሰረተቻቸውና በምትመሰረታቸው ዓለም አቀፋዊና ቀጠናዊ የንግድ ትስስሮች ላይ ውጤታማ እንድትሆን እንደ ብሌስ አግሪ ፉድ ላቦራቶሪ ያሉ የግልና የመንግስት የምዘና ላቦራቶሪዎች ሚና ከፍ ያለ ነው። የባለ ሀብቶች ምርቶችን የማስመዘን ባህል መዳበር አስፈላጊነትም ተጠቁሟል። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን
ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ የሕዝብ ባንክ። አሁን ደግሞ ወደ ቢዝነስ መረጃዎች ልንሄድ ነው። ለመረጃዎቹ ባልደረባችን መሐመድ አልቃድር እዚህ ይገኛል። ጤና ይስጥልኝ። ጤና ይስጥልኝ። እንዴት አደራችሁ? ያው ቀደም ሲል እንደተከታተል ነው የቢዝነስ መረጃዎቻችን አጋር ኦሮሚያ ባንክ ነው። እሱን አስቀድመን ነው የጀመርነው። ጤና ይስጥልኝ ተመልካቾች። ቀዳሚ የምናደርገው መረጃ በኦሮሚያ ክልል ከ120 የሚበልጡ ኢንዱስትሪዎች ዳግም ስራ ሊጀምሩ ስለመሆኑ ተሰምቷል። ይህ የሆነውም እንግዲህ በኢትዮጵያ ታምርት ንቅናቄ ስራ አቁመው የነበሩ ኢንዱስትሪዎች ወደ ስራ ለማስገባት በተካሄደው ንቅናቄ መሰረት ነው። እንግዲህ ወደ ስራ መግባታቸው የተገለጸው 120 የሚደርሱ ኢንዱስትሪዎች ወደ ስራ ዳግም አቁመውት የነበረውን ስራ ስለመጀመራቸው ነው የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ የገለጸው። እንደ ሀገር የኢትዮጵያ ታምርት ንቅናቄ ከተጀመረ 1 ዓመት ሞልቶታል። በርካታ ኢንዱስትሪዎችም ወደ ስራ መግባታቸው የሚታወቅ ነው። በዚህም እንግዲህ ስራ አቁሞ የነበሩ ኢንዱስትሪዎች ዳግም ወደ ስራ ተመልሰዋል ነው የተባለው። በኦሮሚያ ክልል የኦሮሚያ ክልል ኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ አቶ አህመድ ኢድሪስ ከኢዜአ ጋር በነበራቸው ቆይታ ንቅናቄው በክልሉ ለሚገኙ ኢንዱስትሪዎች መነቃቃት ትልቅ አስተዋጽኦ ማበርከቱን ነው የገለጹት። በዚህም እንግዲህ የኢትዮጵያ ታምርት ንቅናቄ ተግባራዊ ከተደረገ ወዲህ ኢንዱስትሪዎች ከፍተኛ ምርት እንዲያመርቱ ማነቆ የሆኑባቸው ችግሮች ተለይተው መፈታታቸውንም ነው የጠቆሙት። በክልሉ ስራ አቁሞ የነበሩ ከ120 የሚበልጡ ኢንዱስትሪዎች በኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ ዳግም ወደ ስራ ስለመግባታቸው ነው የተናገሩት። ሌላኛው መረጃችን በሐዋሳ በ250 ሚሊዮን ዶላር የሕክምና ቁሳቁሶችን ማምረቻ ፋብሪካ ሊገነባ ስለመሆኑ ተገልጿል። ሻሎም ሄልዝ ኬር ኃላፊነቱ የተወሰነ የግል ኩባንያ ለሚያስገነባው የሕክምና ቁሳቁስ ማምረቻ ፋብሪካ የመሰረት ድንጋይም ተቀምጧል። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ለፋብሪካ ግንባታ የመሰረተ ድንጋዩን ሲያስቀምጡ ፋብሪካው በሕክምናው ዘርፍ ያለውን የግብዓት አቅርቦት ችግር ከመፍታት ባለፈ ሰፊ የስራ ዕድል የሚፈጥር ስለመሆኑ ነው ያነሱት። አብዛኛዎቹ የሕክምና መሳሪያዎችና ግብዓቶች በከፍተኛ ዋጋ ከውጭ ሀገር ስለሚገቡ ከፍተኛ መዋለ ንዋይን ይጠይቃሉ፣ ያንንም ያቃልላል ነው ያሉት። ሻሎም ሄልዝ ኬር ኃላፊነቱ የተወሰነ የግል ኩባንያ የሕክምና ቁሳቁሶች ማምረቻ ፋብሪካን በሐዋሳ ከተማ መገንባቱ ችግሩን ለማቃለል ከፍተኛ ጠቀሜታ እንዳለውም ነው የተገለጸው። ለኩባንያውም እንግዲህ ምስጋናቸውን አቅርበዋል። የክልሉ መንግስት አስፈላጊውን ክትትልና ድጋፍም እንደሚያደርግ ነው አቶ ደስታ ያረጋገጡት። የሻሎም ሄልዝ ኬር ኃላፊነቱ የተወሰነ የግል ኩባንያ የሕክምና መሳሪያዎች ማምረቻ ፋብሪካ መስራችና ፕሬዚዳንት ዶክተር ዊንታ ማሃሪ ኩባንያው በአሜሪካና በካናዳ እንደሚሰራና ባለፈው ዓመትም ወደ ኢትዮጵያ መምጣቱን ነው የገለጹት። የፋብሪካው ግንባታም በ2 ዓመት ጊዜ ውስጥ ሙሉ በሙሉ ተጠናቆ ወደ ስራ እንደሚገባ ነው የጠቀሱት። ፋብሪካው ሲሪንጅ፣ መርፌ እንዲሁም ደግሞ አይቪና ባግ እንዲሁም ማስኮችን ጨምሮ ሌሎች የተለያዩ የሕክምና ቁሳቁሶችን ያመርታል ነው የተባለው። በመድረኩ ላይ እንግዲህ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ትኩም ተገኝተው ነበር። ፋብሪካው ለሀገር እንዲሁም ለክልሉ ለሐዋሳ ከተማም ሰፊ እድልን ይዞ ይመጣል ሲሉ ነው የገለጹት። ለውጤታማነቱ ደግሞ የከተማ አስተዳደሩ በትኩረት ይሰራል ነው ያሉት። ሌላኛው መረጃችን ወደ ሀረሪ ክልል ይወስደናል። በሀረሪ ክልል ባለፉት 10 ወራት በበጀት ዓመቱ ማለት ነው የተለያዩ የገቢ ምንጮች ከ1.2 ቢሊዮን ብር በላይ በመሰብሰብ ከእቅድ በላይ መከናወኑን የክልሉ ገቢዎች ቢሮ አስታውቋል። ገቢው የተሰበሰበው ከቀጥታና እንዲሁም ቀጥታ ካልሆኑ ታክሶች እንደሆነም ነው የተገለጸው። ታክስ ነክ ካልሆኑና ከማዘጋጃ ቤታዊ አገልግሎቶችም እንደሆነ ነው ቢሮ የገለጸው። አፈጻጸሙ ከእቅዱ በላይ እንደሆነና ካለፈው ዓመት ተመሳሳይ ወቅት ጋርም ሲነጻጸር በ44.6 በመቶ ብልጫ ያለው ነው ተብሏል። ይህ እንግዲህ ከፍተኛ የሆነ ብልጫ ያለው ስለመሆኑ ነው የሚገለጸው። እንግዲህ ገቢው በብልጫው የተሰበሰበው በተለይም ከግብር አሰባሰቡ ጋር ተያይዞ የአገልግሎት አሰጣጥ ስራዎችን በማዘመንና
በደረሰኝ አቆራረጥ ላይ የተጠናከረ ክትትል እንዲሁም ቁጥጥር በመደረጉ ስለመሆኑ የቢሮው ኃላፊ በቀለ ተመስገን ገልጸዋል። ከክልል ግብር ከፋዮች መካከል አንዳንዶቹ በሰጡት ማስተያየት ግብር ካልተከፈለ ልማት የለም፣ ይህንንም ተገንዝበን በወቅቱ ኃላፊነታችንን እየተወጣን ነው ብለዋል። ለሀገርና ለሕዝብ ልማት መሰረት የሆነውን ግብርን ሁሉም ዜጋ በተነሳሽነት በመክፈል ግዴታውን እንዲወጣም መልእክታቸውን ያስተላለፉት። የመጨረሻው መረጃችን የውጭ ነው የሚሆነው። ወደ አሜሪካ እናመራለን። አሜሪካ የመንግስት አሁን ያለበትን የዕዳ ወሰን ምክንያት ሊያጋጥሙት የሚችሉትን የገንዘብ እጥረቶች የሚያስቀር ነው የተባለ ሰነድን ፕሬዚዳንት ጆ ባይደን ፈርመዋል። አሁን ላይ የሀገሪቱ መንግስት ከፍተኛ የዕዳ መጠን በሚል በህግ የተቀመጠውን 31.4 ትሪሊየን ዶላር ሆኖ ነው የተቀመጠው። ይህም እንግዲህ መንግስት ከዚህ በላይ ብድር እንዲወስድና ሁለቱ ፓርቲዎች ሪፐብሊካን እና ዲሞክራት ፓርቲዎች ስምምነት ላይ ደርሰው 31.4 ትሪሊየን ዶላር የሆነውን የዕዳ ወሰን ሊያሳድጉ ይገባል ተብሏል። ይህም እንግዲህ ከአለፈው በሀገሪቱ በግብር ከሚሰበሰበው በላይ ወጪ ያለባት የአሜሪካ መንግስት የገንዘብ እጥረቱን እንዲገጥመውና ለአንዳንድ መስሪያ ቤቶችም ጭምር ደሞዝ መክፈል የማይችልበት ደረጃ ላይ ሊያደርሰው ይችላል ተብሎ ነበር። ከብዙ ክርክር በኋላ ሪፐብሊካኑና ዲሞክራቶች ስምምነት ላይ በመድረሳቸው የአሜሪካ መንግስት ተጨማሪ ብድር መውሰድ የሚችል ስለመሆኑ ተገልጿል። ለዚህም የተዘጋጀውን ሰነድ የሀገሪቱ ፕሬዚዳንት ጆ ባይደን ፈርመው አጽድቀውታል። ስምምነቱ ላይ መድረስ አንገብጋቢ ነበር። ይህ እውን መሆኑ ደግሞ ለአሜሪካ ሕዝብ ጥሩ ዜና ነው ሲሉ ከሰሞኑ በኮሎራዶ በተካሄደ የአየር ኃይል ምርቃት ላይ መድረክ ላይ በሶምሶማ ሲሞክሩ የወደቁት ፕሬዚዳንት ጆ ባይደን ሰነዱን ከፈረሙ በኋላ ተናግረዋል። ለአሜሪካ ሕዝብ ይህ ዜና ጥሩ ነው ሲሉ ነው የገለጹት። ዘገባው የሮይተርስ ነው። የተከበራችሁ ተመልካቾች ለጤና ይስጥልኝ ኢትዮጵያ ያዝናቸው የቢዝነስ ዜናዎቻችን እነዚሁ ናቸው። ወደ እናንተ እንመለስ። አመሰግናለሁ። የሀገራችንን የዲጂታል ግብይት እያሳለጠ የሚገኘው ቴሌብር የብዙዎችን ሕይወት ምቹና ቀላል ማድረጉን ቀጥሏል። ቴሌብር የህዝብ ትራንስፖርት ተሽከርካሪዎች የነዳጅ ግብይታቸውን ያለ ጥሬ ገንዘብ እንዲያከናውኑ በማስቻል ውጤታማ አፈጻጸም አስመዝግቧል። ከዚህም በመነሳት ቴሌብር በመላው ሀገሪቱ የሚገኝ ማንኛውም ተሽከርካሪ የነዳጅ ግብይት ዲጂታል እንዲሆን ሰፊ መሰረት በመጣል ቀዳሚና አስተማማኝ አማራጭ ሆኖ ቀርቧል። እርሶስ አሽከርካሪ ኖት? ነዳጅ ለመቅዳት ከርሶ የሚጠበቀው የሞባይል ቁጥሮ ለሽያጭ ሰራተኛው በመንገር የክፍያ መጠን ማረጋገጫ መልእክት በስልኮ ሲመጣሎ የሚስጥር ቁጥሮን ማስገባት ብቻ ነው። የቴሌብር አካውንቱ በቂ ገንዘብ እንዲኖረው ቴሌብር ትስስር ከፈጸመባቸው 20 ባንኮች የሞባይል ባንኪንግ አካውንት ገንዘብ ማስተላለፍ እንዲሁም በነዳጅ ማደያዎች በቴሌብር ወኪሎችና በአገልግሎት መስጫ ማዕከሎቻችን ገንዘብ ገቢ ማድረግ ይችላሉ። ለቴሌብር አገልግሎት ካልተመዘገቡ ኮከብ 127 መሰላል በመደወል ወይም የቴሌብር ሱፐር አፕ መተግበሪያን በመጫን ይመዝገቡ። ቴሌብርን ይዞ የተሳካ ጉዞ። ኢትዮ ቴሌኮም። የማይቻል የሚመስለው ሁሉ ከባድ መስሎን በሐሳብ ብቻ እንዳይቀር የፈራነው ሁሉ ጓጉተን ጥሩ ደረጃ ላይ ደርሰው ለማየት የምንጥርላቸውም ሁሉ ይቻላል፣ ይሆናል፣ ይሳካል። እርስዎ ብቻ ጤና ይሁኑ። ሕልሞን በልቦ አኑረው ወደ ፈለጉት ወደ ተመኙትና ወደሚጓጉለት ሁሉ ይደርሳሉ። በቀላል ያከፋፈል መንገድ ብልህ የኢንቨስትመንት ተጠቃሚ በመሆን ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ሕይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ትምህርት ቤቶች ትውልድን የመቅረጽ ትልቅ ኃላፊነት አለባቸው። ይህንንም ለመወጣት ቀን ከሌት ይሰራሉ። ነገር ግን ይህ ሥራ በብዙ ውጣ ውረድ የተሞላ ነው። ይህ ሁሉ ድካም ግን አሁን ይቀላል። አዋሽ የስኩል ሲስተም የዘመኑ ገጸ በረከት
በአዋሽ ኢስኩል ሲስተም ስራውን ያዘምኑ። ፋይል ጠፋ አልጠፋ ብሎ ከመጨነቅ ይገላግሎታል። አንድ ቦታ ሆነው ሁሉ ቦታ ያደርሶታል። የመምህራንና የወላጆች መረጃ፣ የክፍያ፣ የቅጣት መቆጣጠሪያ ስርዓትና ሌሎችም ጥቅም የሚያገኙበት የአዋሽ ኢስኩል ኤሌክትሮኒክስ ቤተ መጻሕፍት የተለያዩ የትምህርት መጻሕፍትን የሚያገኙበት ያሉበት ቦታ ሆነው ኦንላይን ትምህርቶን መከታተል ያስችሎታል። ወላጆች ከስራቸው ሳይስተጓጉሉ የልጆቻቸውን መረጃዎችን ያገኙበታል። ለትምህርት ቤቶች፣ ለመምህራን፣ ለተማሪዎች እንዲሁም ለወላጆች የጊዜው ውድ ስጦታ የትምህርት ቤት ክፍያዎችን በአዋሽ ሞባይል ባንኪንግ፣ በአዋሽ ባንክ ቅርንጫፎች፣ በአዋሽ ብር ወኪል በኩል ይክፈሉ። ከአዋሽ ባንክ ጋር ሲሰሩ ወላጆችና ትምህርት ቤቶች በእጅጉ ተጠቃሚ ይሆናሉ። አዋሽ ስኩል ስራን ቀለል ያደርጋል። አዋሽ ባንክ። ቴሌብር በብርሃን ፍጥነት የተወደደ በአጭር ጊዜ ውስጥ እጥፍ ድርብ የተራመደ አሁን ደግሞ አገልግሎቱ ይበልጥ እየላቀ ቴሌብር ሱፐር አፕን አስተዋወቀ። ቴሌብር ሱፐር አፕ የደህንነት አጥሩ ጠንካራ፣ በፊት ገጽና በጣት አሻራ የሚሠራ በውስጡ በርካታ መተግበሪያዎችን ይዟል። በአንድ የይለፍ ቃል ሁሉንም መጠቀም ያስችላል። ቴሌብር ሱፐር አፕ ሂሳብ በወቅቱ ባለመክፈል የሚመጣ የክፍያ ቅጣትን ያስቀራል። በቂ ሂሳብ ከሌሎት የብድር አማራጭ ያቀርባል። አስታውሱ፣ በመክፈል ደረሰኝ ይሰጣል። በቴሌብር ሱፐር አፕ በአንድ ጊዜ የቡድን ክፍያ መፈጸም ይቻላል። ግብይት ሲፈልጉ በአቅራቢያው ያለውን የቴሌብር ወኪል ይጠቁማል። አንድ ሰማይ ለከዋክብት ሁሉ መድመቂያ፣ እልፍ ጉዳይ በአንድ መተግበሪያ። አሁኑኑ የቴሌብር መተግበሪያውን ያዘምኑ፣ አሊያም አውርደው በመጫን ሽልማቶን ያግኙ። ቴሌብር ሱፐር አፕ ኢትዮ ቴሌኮም። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ሕይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። በጤና ይስጥልኝ ኢትዮጵያ ወደ መጨረሻ ወደምንመለከተው ጉዳይ እናልፋለን። ኬንያ የፕላስቲክ ብክለት እያስከተለ ያለውን ተጽዕኖ ምናባዊ እውነታ ወይም ቨርቹዋል ሪያሊቲ በመጠቀም ተማሪዎቿን እያስተማረች እንደሆነ ተገልጿል። ተማሪዎች በንድፈ ሀሳብ ከሚያገኙት እውቀት በተጨማሪ በቨርቹዋል ሪያሊቲ መጠቀማቸው ስለ ችግሩ ለመረዳት እንደቻሉ ገልጸዋል። ዘገባው የአፍሪካ ኒውስ ነው። ቶማስ ኃይሉ ያቀርበዋል። የዕለተ ሰኞ የጤና ይስጥልኝ ኢትዮጵያ ዝግጅታችን በዚሁ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መቅደላዊት ደረጀና አሸናፊ እንዳለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር የጋራ ቆይታ አድርገናል። ዳይሬክተራችን አቤኔዘር ነበር። መልካም ቀን ይሁንላችሁ።